ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሜ አንድ ውድ እንግዳ ከኔ ጋር ቆይታ ያደርጋል። በፕሮግራማችን እንደምትማሩበት ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በመጠየቅ እንግዲህ ራሱን ያስተዋውቅና በቀጥታ ወደ ፕሮግራማችን እናልፋለን። እንግዲህ እስቲ ራስን ለተመልካቾች ያስተዋውቅልኝ። አቤኔዘር ስምኦን ይባላል። ያለፉት 7 ዓመታት አንተ ምን አይነት ግምገማ አለ? ፖለቲካ እንደ ማህበረሰብ መጀመሪያ ህዝቡ ያለበት የነበረበት የፖለቲካ አስተሳሰብና አሁን ላይ ያለው ነገር ምንድነው የሚለውን ማየት አለብን። የመጀመሪያው ግን አዲስ ነገር ሲመጣ አዲሱን ነገር ለመቀበል እንቸገራለን። ከዚህ አንፃር የ7 ዓመቱ ፖለቲካ ትንሽ ለየት ይላል። ምክንያቱም ብዙ ነገሮችን ለቆ ነው የመጣው። በእኔ ግምገማ አሁን የምታየው ከተማ ውስጥ የምታየው ነገር የ7 ዓመቱ ውጤት ነው። አሁን በተለይ አዲስ አበባ ላይ የምታየው እና ሰው ከቆሻሻ ጋር ሚኖር ማህበረሰብ ቆሻሻን መጸየፍ ጀምሯል። ያለፉት 7 ዓመታት አዲስ የፖለቲካ ስርዓት ይዞ መጥቷል። ማህበረሰቡን አዲስ ባህል፣ አዲስ አስተሳሰብ፣ አዲስ ወግ እያስተማረው ነው የሚል ሐሳብ ነው ያነሳልኝ ያለው። በሌላ በኩል ደግሞ አንዳንዶች ትናንትናን ለማጥፋት የመጣ የፖለቲካ ስርዓት እንደሆነ ይናገራሉ። ከትናንትናቸው ትዝታ ያላቸው ሰዎች አሉ። የትናንትናው ልክ ነው የሚሉ ሰዎች አሉ። ዛሬን የሚወቅሱ ይሄ ትክክል አይደለም የሚሉ ሰዎች አሉ። ሰው እነዚህን ከማስታረቅ አንፃር ብልጽግና የአሁኑ መንግስት ምን እያደረገ ነው ብለህ ታስባለህ? ኦኬ ወደ ሰኔ 16 ልውሰድ። ለውጡ ገና እንደመጣ የ4 ወር ወይም ህዝቡን እናመስግን ብለው መስቀል አደባባይ ፕሮግራም ተዘጋጅቶ ነበረ። ዶክተር አብይ ወደ ስልጣን እንደመጡ ታስታውሳለህ። ሰልፍ ነበር መስቀል አደባባይ። እንደዚህ አይነት ሰልፍ በኢትዮጵያ ታሪክ ተጠርቶም ታይቶም አይታወቅም። እና የዛን ዕለት የገጠመኝን ልንገርህ። እኔ ወደዛ ሰልፉ ላይ ነበርክ? አልነበርኩም። ያልነበርኩበትን ምክንያት ልንገርህ። ጓደኞቼ ቲሸርት ለብሰው መጡ፣ ገዝተው መጡ። እንሂድ እኛም በጣም ይደግፋሉ በዛ ጊዜ የነበሩ ጓደኞቼ እና እንሂድ እና ሰልፉ ላይ እንገኝ አሉ። እኔ አልሄድም አልኩኝ። አልሄድም ያልኩበት ምክንያት አንድ ነው። ማንም ሰው ዶክተር አብይንም ይሁን የፖለቲካ ሂሳቡን ሳያውቅ ነው በዛ ጊዜ የውስጡን ማለት ውስጡ ምን ነበር የሆነ ፍላጎት ነበረው። ሁሉም በራሱ በኩል ስትሰማው የሆነ ህመም አለው። እያንዳንዱ ብሔር ኢትዮጵያ ውስጥ የራሱን ብሔር የሚነካ ነገር ሲነሳ የሚከነክነው ወይም ለመናገር የሚዳዳው ነገር አለ። ያ ነገር የተፈታ መስሎት ነው ህዝቡ። ገብተዋል። 2 አይነት ሰዎች አሉ። አንደኛው ባንዲራ ለብሶ ጽንፈኛ ነው። ሁለተኛው ባንዲራ የሚጠላ ጽንፈኛ ነው። ሁለቱም ደስ ብሏቸው ነበር በወቅቱ በዛ ጊዜ። ባንዲራ የለበሰውም ጽንፈኛ፣ ባንዲራ ያለበሰውም ጽንፈኛ ደስ ብሏቸው ነበር። እዛ ሰልፍ ላይ ተገኝተዋል። አዎ አልገኝም ያልኩበት ምክንያት ምንድነው? እናንተ ደግፋችሁት አውቃችሁት አይደለም። ቢካዝ ነገ በዚህ ባጨበጨባችሁት እጅ በጥፊ ትላላችሁ። ብታገኙት ግን አታገኙትም፣ አታውቁትም። ምክንያቱም የማታውቀውን ነገር ቶሎ ከተቀበልክ ስታውቀው ልትጠላው ትችላለህ። መጀመሪያውኑ አውቀህ ብትቀበለው ይሻላል። አሁን ያን ሰልፉ ትክክል አይደለም እያልኩ አይደለም። ሰልፉ የሆነ ነገር ሰርቷል ፖለቲካሊ ለፖለቲከኛው እና ለሀገረ መንግስቱም ለዛ ለአዲሱ ፖለቲካ ሂሳቤ የሆነ ነገር ጠቅሟል። ምክንያቱም ከሆነ ነገር ውስጥ ሽፍት እንዲያደርግ አድርጓል። ቢካዝ አቅም የነበራቸውን አቅም እንዲያጡ አድርጓል። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጠቅላይ ሚኒስትሩ ፖፑሊስት ነበረ ማለት እንችላለን። ሰው ፖፑሊስት መሆኑ የነበረውን ስርዓትን አቅም ነበረው። ኦልሬዲ ቢወርድም ገና እንትን ነበር። ያንን ለመስበር ችሏል፣ ጠቅሟል። ሰው ማህበረሰቡ መደገፉ ትክክል አይደለም በወቅቱ። ታዲያ ትክክል ነው እንደዛ መደገፋቸው ይሄኛውን ስርዓት እንዲያዳክመው ካደረገ አንተ አለመደገፍ ምንድነው? የኔ አለመደገፍ ሰውን አውቄ ደግፋል። አሁን እንዳልጠላው ነው። የሆነ መጽሐፍ ባይዜ ያችን
የብሔርተኝነት ወይም የጽንፈኝነትን ጥያቄ ብቻ ሊመልስ አይደለም የመጣው። እያንዳንዱ ጓዳ የሚገባ ችግር ለመቅረፍ ነው የመጣው እሳቤው ማለት ነው። ይሄ ችግር ሲፈታ ደግሞ ያማል፣ ይቆነጥጣል። ስለዚህ ላትቀበሉ ትችላለህ። እርካብና መንበር እሱ መጽሐፍ እንዳነበው ያደረገኝ ጓደኛ ያለ ይሄ ሰው በጣም ጥሩ ሰው አይደለም። ጠቅላይ ሚኒስትሩን ማለት ነው። በኋላ ነው ባይዜ ያ ነገር ሁሉ ካለፈው በኋላ ኮንፍሊክት ተነስቶ ነበር። ታስታውስ እንደሆነ ጀዋር መሐመድ ተከበብኩ ብሎ አገር ተቃጠለ እና አት ዘ ኔክስት ዴይ ያኔ በጣም ሲደግፉ የነበሩ ሰዎች እንደ ሰይጣን መጥራት ጀመሩ ማለት ነው። ቢኮዝ ኢንተረስታቸው በወቅቱ ጠቅላይ ሚኒስትሩ መደገፍ ሳይሆን የነበራቸው ኢንተረስት ጀስት የሚጠሉት አካል ነበር። ያ አካል ስለወረደ ክሪቲካል የሆነ ቲንኪንግ ሊኖራቸው አልነበረም ለመደገፍ የመጡት ነው። ግን ኢንዳይሬክትሊ እዛ ውስጥም ቢሆን ግን ጥቅም አልነበረውም ያንን ሰልፍ ማለት እንችላለን። ጥቅም አለው። እኔ አሁን ጥቅሙን ኮምፕሌን አላደረግም። ጥቅምማ አለው፣ በትክክል ጠቅሟል ያን ነገር። አሁን ምክንያቱም ህወሓቶችን እንዲደነግጡ አድርጓል። አዎ አባሯል፣ ከዚህ ባይዘል አባሯል፣ መቀሌ እንዲገቡ አድርጓል። ሰልፉም ትክክል አይደለም እያልኩ አይደለም። ግን ያለን የማህበረሰብ እሳቤ ነገርን ስናውቀውና ሳናውቀው ነገር የኛ ሲመስለንና የኛ ሳይመስለን ትዝታይን ካመጣልኝ በቃ እሱ ወዳጄ ነው አይነት ምን ይጠቅመኛል አይደለም ባይዘ እንደኔ አሁን ዶክተር አብይን የሚወደውም የሚደግፈውም ሰው የለም። ቢኮዝ በጣም አውቄያለሁ አንዳንድ ሰዎች እነሱ የሚያስቡትን ነገር ሊነካካላቸው ስላልቻለ ይሄ መጽሐፍ ትክክል አይደለም ብለው ሊናገሩም ሊያወሩም ይችላሉ። ባንዲራ ለብሰው ጽንፈኞች ነበሩ፣ ባንዲራ የሚጠሉ ደግሞ ጽንፈኞች ነበሩ። እነማን ናቸው ባንዲራ ለብሰው ጽንፈኛ የሆኑት? እነማን ናቸው ባንዲራ ሳይለብሱ ጽንፈኛ የሆኑት? ባንዲራ ለብሶ ጽንፈኞች እነሱን መጀመሪያ ላብራራል። እነሱን እኛም እንወዳቸዋለን መጀመሪያ ሳናውቃቸው ማለት ነው። አሁን ነው የተገለጡት። ባንዲራ ስር ጽንፈኛ ናቸው። ለካ ነገር ሁሉ ወደ እነሱ እንዳደላ አድርገው ስለ የኢትዮጵያ መስራቾች እነሱ እንደነበሩ ሌላ ሰው ኢትዮጵያ ምስረታም ላይ በኢትዮጵያ ጉዳይም ላይ ምንም ጉዳይ እንደማይመለከተው አድርገው ሰርተው ነበር። ያንን ነገር እኛ ለጭነውም ነበር፣ እኛ እናውቀውም ነበር። አሁን ያወቅኩት ስለ ባንዲራ ለብሶ ሰው ኢትዮጵያን እንደሚቃወም አላውቅም ነበር መጀመሪያ። ኢትዮጵያ የምትባለዋ ነገር ራሱ ባንዲራ ውስጥ እንደሌለች እኔም ማስበው ኢትዮጵያ መሬት ላይ ነው ያለችው። እና እነዚህ ማለት በሰሜን ጦርነት ለምሳሌ የሰሜን ጦርነት ከመነሳቱ በፊት በተለይ የአማራ ክልል ጦርነት ከመነሳቱ በፊት ጦርነቱን ሊገባደረ ስፔሲፊክ እናድርገውና ማለት ባንዲራውን ለብሰው ከረንትሊ የፋኖን እንቅስቃሴ ነው ማየት እንችላለን። ኦፍ ኮርስ ኦኬ። ከዛ ጋር ካያያዝ ነው መንግስትን መቃወም ስህተት ነው ብለህ ታስባለህ? መቃወም ስህተት አይደለም። ለምንድን ነው ጽንፈኛ ልንላቸው የምንችለው ነው? ጽንፈኛ የምንላቸው ምክንያት ግልጽ አድርገህ ብትነግረኝ ደስ ይለኛል። ጽንፈኛ የምንላቸው ምክንያት መንግስትን መቃወም አሁን በእኛ ሀገር ደረጃ በጠመንጃ መንግስትን አትቃወም፣ መቃወም አይፈቀድም። ምክንያቱም መንግስትን ያለ ጠመንጃ መቀየር ችለናል ስለ አይተናል። በ7 ዓመቱ መንግስት በወረቀት ወይም በሀሳብ እንደሚቀየር አይተናል። አሁን ከዚህ በኋላ መንግስት በጠመንጃ እኛ ሀገር አይታሰብም ማለት ነው። ኢትዮጵያ እያሉ ኢትዮጵያን እኛ ካልመራናት ሌላ አካል መምራት የለበትም የሚለው እሳቤ ነው ጽንፈኛ እንድትል ያደረገህ ነው ጥያቄ። እኛ ካልመራናት ሌላ ሰው ሲመራ ኢትዮጵያ አይደለችም። አሁን ጽንፈኝነት ችግሩ በየመንደሩ ይወርዳል፣ እያንዳንዱ ሰው ጋር ይደርሳል። ዘመድን ከዘመድ ይለያያል ጽንፈኝነት ማለት ነው። በአንድ ቤተሰብ ውስጥ ራሱ ይሄን አስተሳሰብ የሚደግፍና ማይደግፍ ሊኖር ይችላል። እርስ በርስ ያገዳድላል። ጽንፈኛ የሚያስብላቸው ይሄ አስተሳሰባቸው ነው። እኛ ካልመራን ባይዜ ጫካ ወርደ የጫካ ሀሳብ ይዘ ከተማ ውስጥ ምንም ለውጥ አታመጣም። 27 ዓመት የፈጠረው ባንዲራ ያለበሰ ጽንፈኛ ነው። ባንዲራ የለበሰው ጽንፈኛ እንደበደለው አድርጎ የሚሰማው ባንዲራ ያለበሰው ባንዲራን የሚጠላ ኦፊሻሊ አይጠላ፣ በውስጡ ግን ባንዲራውን የሚጠላ አስተዳደሩን የሚጠላ ነበር። ቀድሞ የነበረውን አስተዳደር ይተች ነበር፣ ይነገር ነበር፣ ፊልሞች ይሰሩ ነበር። ታውቃለህ ያለፈውን ታሪክና የአሁኑን ታሪክ ጀግንነቱን ለማለት እርስ በርስ ተዋግቶ ጀግንነት ማለት ነው። ስለዚህ ከጫካ መጥቶ ለውጧል ብዬ ማስበው ነገር እምብዛም የለም። ካለ በመጨረሻዋ ላይ ኃይለሥላሴ ያስቀመጡትን የዳሙን ካርታ አውጥተው መሰረት ድንጋይ አስቀምጠው ስራ ማስጀመራቸው እንደ ለውጥ ራሱ ካየሁት ከ27 ዓመቱ ማነሰው ይሄንን ብቻ ነው። የግብፅን ሁኔታ የጂኦፖለቲካውን አጥንተው ያንን ነገር ማድረጋቸው ኢምፖርታንት፣ ይሄ በጣም ጥሩ ነገር ነው። ምናልባት እዚህ ጋር ባንዲራውን የለበሱ ጽንፈኞች ብለህ የገለጽክልኝ አካላቶች ምናልባት በዛ ስርዓት በጣም ሲገፉ የነበሩ እንደነበረ ኦብቪየስሊ የሚታወቅ ነበረ። መገፋታቸው ከሆነ ጽንፈኛ እንዲሆን ያደረጋቸው በዛ ጊዜ ሊገፋፉ ይችላሉ። አሁን ግን አንድ ናቸው። የጽንፈኝነት ችግሩ ተመልሰውም አንድ ሊሆኑ ይችላሉ። ገብተዋል። ሰው ከኔ ሀሳብ ውጭ ሌላ ሀሳብ ብሎ ካመነ ሲጀመር በአንድ አስተሳሰብ ውስጥ 30 ዓመት ካለፈ እኔ ለውጥ አመጣለሁ ብዬ አላምንም። ፐርሰናሊ ራሱ ማለት ሰው በአንድ አስተሳሰብ ውስጥ ምንም ነገር ሳይለውጥ ሳይቀይር ለ30 ዓመታት ከቆየ ያ ሰው አይደለም የተለወጠ ነገር ማሰብ ቀርቶ ራሱንም መለወጥ የሚለውን ነገር አያስብም። እነዚያ 30 ዓመት አልፏቸዋል። እነዚያም የቆዩ ናቸው አስተሳሰባቸውም ጭምር። ቂም በቀል ይዘህ የሆነ ነገር እለውጣለሁ ብለህ ካሰብክ አትለውጥም፣ ደግሞም አትለወጥም። ኔልሰን ማንዴላ ሳውዝ አፍሪካ የተለወጠች ሀገር ሆና
ያደገች ሀገር ሆና እንድትቀጥል ያደረገው በፊት የተፈጸመውን ቁርሾ፣ መገዳደል፣ ጭቆና ከነሱ በላይ ያየ ሰው የለም። ከኔልሰን ማንዴላ በላይ ያየ ሰው የለም። ክፋቱንም ስርዓቱንም ግርፋቱንም ቢሆን ማለት ነው። ያን ነገር ይዘህ ከመጣ አትለውጥም። ምክንያቱም አንተም የራስህን ህመም ነው የምታሳምመው። የምትረካው ያኛውን ሰውዬ ስትከፋው። ባንዲራ ለብሰው ጽንፈኛ ናቸው ያልካቸው አካላቶች ላይ መጀመሪያ ላይ ለውጡን ፕሮፐርሊ ደግፈው ከማንም በላይ ቀድመው የደገፉ አካላቶች እነሱ ናቸው። ጀስት እንደ ብሔረሰብ አይደለም አሁን እያወራን ያለ እንደ ቡድን ነው ማድረግ እንፈልጋለን። ዘሆል ብሔረሰብ ይጠላል እያልኩ አይደለም። ግን የተወሰነ ኤሊቶቹ ያንን በጣም ሲደግፉት ነበረ። ምን ጋ ነው መንሸራተት የተፈጠረው? ምን ጋ ነው እንዲህ አይነት ክስተት ሊፈጠር የቻለው ብለህ ታስባለህ? የመጀመሪያው ድል የመቀማማት ችግር ነው። ድል የመቀማማት ስለ የሰሜን ጦርነት በዚህ መሃል ከትግራይ ጋር ጦርነት ነበረ። እኔ ከትግራይ ህዝብ ጋር ነው ብዬ አላምንም። ምክንያቱም ከቲፒኤልኤፍ ጋር ጦርነት ነበር። ቲፒኤልኤፍ በ17 ቀን ተመታ። የ17 ቀን ጦርነት ነበር። እውነተኛ ጦርነት፣ ፊት ለፊት ጦርነት፣ ጉሪዛ ፋይት የሌለው ማለት ነው። እና ቲፒኤልኤፍ ሲሸነፍ ህዝቡ እርስ በርስ መፈራራት ጀመረ። ወደ አማራ ክልል ቀድሞ የገባውን ወደ ወልቃይት የሰረገውን ይህን አጋጣሚ ተጠቅመው አወጡ። ያወጡበት ምክንያት ቂም በቀል ነው። ቂም በቀል ነው ስር የነበረ የቆየ ቁርሾ ነበር። አዎ ቁርሾ ነበረ። ብሔረሰባችን ይሞት ነበረ፣ እንደዚህ ይደረግ ነበረ። በየሚዲያው የምሰማው ነው። ለዚያ መሬት ወልቃይት፣ ጸገዴ፣ ራያ አካባቢ ያለው ነገር ፒኤልኤፍ የሰራው ስራ በትግራይና በአማራ ህዝብ መካከል ቁርሾ ፈጥሮ ነበር። ስለዚህ ያን ፍራቻ ነበር የመጀመሪያው። ያንን ሲፈሩ ግን ፋኖ የሚባል አደረጃጀት ድሉን እኔ ነኝ ያመጣሁት ማለት ጀመረ። መከላከያ ነው ተዋጋው። ይሄንን ለማድረግ የመጨረሻው ጦርነት ወደ ሸዋሮቢት ድረስ የመጣው ጦርነት አነሳላለሁ። ሸዋሮቢት ጦርነት ሲደርስ አንድ ድል ለመቀማት ተብሎ የተቀመረ ቀመር ተሰራ። ያ ሰውዬ ያንን ጀብድ አልፈጸመም ፈጽሟል እያልኩ አይደለም። ስላላየሁት አላምንም። ምክንያቱም ሚዲያ አስጮህ ነበር። ሚዲያ ሲያስጮህ ምንድነው እስቲ ስፔሲፊክ አድርገው አልገባኝም። ይታገሱና አባቱ በሸዋሮቢት ብዙ ወታደር የቲፒኤልኤፍ ወታደር ገለው ሞቱ። ራሱን ገደለ አይነት ነገር ነው። ሚዲያ ሲያስጮህ ስለነበረ የዚህ ነገር መጨረሻው መሰንጠቅ እንደሚመጣ አውቄያለሁ። በዛ ጊዜ ድል የመቀማት ነው። ፋኖ ነው የሰራው፣ ፋኖ ነው ያደረገው። ያ ማለት ባይዜ ትክክለኛ ፋኖች የሉም ማለት እያልኩ አይደለም። ሰውየው ግን አልሞቱም። ሞተዋል። ድምፁንም እኮ ሰምተናል። ሞተዋል፣ አድርገውታል። ግን ያንን ነገር ማግነን የመከላከያን ውጤት ለማሳነስ ተሞክሯል። ቶታሊ ማለት ነው። አንዳንድ ፖለቲከኞችም ስማቸውን የማልጠቅሳቸው ፖለቲከኞች ወጥተው እኛንን በዛ በኩል በራጃ በኩል እንደዚህ ያደረግነው ማለት ጀመሩ። ግን ዋጋ የከፈለውና መጀመሪያ የተጨፈጨፈው መከላከያ ነው። እነሱ ሄደው ባይዋጉ ራሱ እዛ ሆኖ የሞተው መከላከያ ነው። የሀገርን ክብር ለማሳነስ የሰዎችን ወይም የቡድን የበላይነት ለማሳየት የተደረገው ነገር አደገኛ ነበር። ከመጀመሪያ እዛ ጋ ነው አሁን ያለው ፋኖ የተመሰረተው ነው የምትለው። እዛ ጋ ነው ኮንሰፕቱ የመጣው እዛ ጋ ነው እንጂ ትክክለኛ ፋኖች ነበሩ፣ ለሀገር የሞቱ አሉ ነበሩ። ባይዜ አንድ የጓደኛ ቤተሰቦች ከጎንደር የመጡ ይሄ የፋኖ ጦርነት እንደተጀመረ አንድ ልጅ መጥቶ ነበረ። እኛ እኮ የመንግስትን ጥሪ ሰምተን ተዋግተን ገባን። ከዛ ከእስር ቤት ያመለጡ ወንጀለኞች ራሳቸውን ፋኖ ነው ብለው ቀየሩ። ኦፍኮርስ አገር ሲረጋጋ ወንጀለኛ መያዝ ይመጣል። ስለዚህ እነሱ ናቸው እኮ አሁን እየበጠበጡ ክላሽ በመከላከያ ላይ እየተኩሱ ያሉ ብሎ ነግሮኝ አመንኩት። ቢካውዝ አብሮ የሞተ ሰው አንተ ላይ አይተኩስም። አንተ ካልበላህ አልበላም። እኔ ቤተሰብ የሆነ ሰው ሞቷል በአማራ ክልል ጦርነት፣ በሁለተኛው ጦርነት፣ በዚህ በማይረባ ጦርነት ማለት ነው። መጀመሪያ ከወያኔ ያመለጠ ወደ ኤርትራ አምልጦ በባዶ እግራቸው እየተታከሱ ከወጡ ልጆች የሞተብኝ ዘመድ አለ። ያመኛል። የሞተው ከቤት በተተኮሰ ጥይት ነው። እና የመከላከያ ህግ ገዳዩ አሁን ያለው ፋኖ ነው። ባንዲራ ለብሶ ሲዋሽ ነበረው ነው። ሰው ፋኖን በሁለት መክፈል እንችላለን። ሪል የሆነ ፋኖ ለሀገሩ የሚዋጋ የነበረ ፋኖ አለ። ከዛ ደግሞ ባንዲራ ለብሶ በባንዲራ ስር ተደብቆ ኢትዮጵያ እያለ ኢትዮጵያን የገደለ ወይም ኢትዮጵያን እያጠፋ ያለ ደግሞ ጽንፈኛ ፋኖ አለ። ጽንፈኛ ወንጀለኛ። እነ ዘመነ ግን እያሉ ያሉት ኦፍ ኮርስ ለአማራ ህዝብ ነው እንዋጋለን እያሉ ያሉት። ይህንን ምን ማለት እንችላለን? ማለት የአማራ ህዝብ ምን መጥቶበት ነው እነሱ የሚዋጉት? አሁን የአማራ ህዝብ ኦልሬዲ ጥያቄ ነበረው። ያ ጥያቄ ተመልሷል። ለምሳሌ ወልቃይትና ራያን አሁን እያስተዳደረ የነበረው የአማራ ክልል መንግስት ነው አይደል? አሁን ላይ ያው ፌዴራል እንዲያስተዳድር ቢወሰንም የአማራ ክልል መንግስት ነው ሲያስተዳድር የነበረው። ኦፍ ኮርስ ባይዜ ጽንፈኛ ውሸታም ነው ያልኩህ ምክንያት ምን እንደው ታውቃለህ? ትላንት ሲጠላው ከነበረው ሰው ጋር ዛሬ ታገኘዋለህ። ትላንት የጠላውን አስተሳሰብ ለብሶ ታገኘዋለህ። ላዩ ሌላ ነው፣ ውስጡ
ሌላ ነው። እሱ የሚፈልገው የሱን ምቾት እንጂ የአማራ ህዝብ ኔራ በከና 5 ሳንቲም ለአማራ ህዝብ የሚዋጋለት ነገር የለም። ዛሬ መንግስት ጠርቶት ስልጣን ቢሰጠው the next day የለሁበትም ይክዳል። ትላንት ያደረገውን ይክዳል። ሆዳደሮች ናቸው። የሚደግፋቸው አካል እያለ መንግስት ጽንፈኛ ነው ይላል፣ እነሱ ደግሞ ጽንፈኛ አይደለንም ተበድለናል። ይህንን እንዴት ነው ማስታረቅ የምንችለው? ለማህበረሰቡ እንዴት አድርገን ነው ማንቃት የምንችለው? ማህበረሰቡን ለማንቃት አይን ያለው ጆሮ ያለው እየሰማ ነው። ምክንያቱም ለእኔ የሚታገልልኝ ሰው እኔ ትምህርት ቤት እንዳልሄድ ከልክሎኝ አይደለም። አሁን አማራ ክልል ውስጥ ትምህርት ቤት የማይሄዱ ልጆች አሉ፣ ህፃናት አሉ። ውሃ ቀርተው ወደ ቤታቸው በሰላም የማይመለሱ ሴቶች አሉ። በየመንገዱ ይደፈራሉ፣ ይሞታሉ። በየመንገዱ ተኩስ አለ። በማንም ምክንያት ይሁን በምንም ምክንያት ይሁን በእኔ ምክንያት እኔ እዛ ጋር ሆኜ የሆነች እናት ከተቸገረች ችግሩ እኔ ነኝ ማለት። ችግር እያባባስኩ እንዴት ነው ችግር ልፈታ የምችለው? አንተ ብልጽግና ነህ፣ አንተ አገዛዙ ነህ ተብሎ ህፃናት ፊት አባት ሲገደል፣ እናት ስትደፈር፣ ሲጫወቱባቸው፣ እጅ ሲቆረጥ አንተ ይህንን እያደረግ እንዴት ለአማራ ህዝብ ይቆረቆራሉ ትችላለህ? አማራ ክልል ውስጥ እየኖሩ ብልጽግና መደገፍ መብታቸው ነው። ሰው ብልጽግና ስለደገፉ መገደል የለባቸውም። ኢንዳይሬክትሊ ደግሞ ፋኖን ሰፖርት የሚያደርጉ ደግሞ አሉ። ማህበረሰቡ ራሱ ለምንድን ነው በዚህን ያክል ግፍና መከራ እየተፈጸመበት እነዚህ ሰዎች አውጥቶ አሳልፎ መስጠት የከበደው ለምንድን ነው? ማህበረሰብ እንደ ማህበረሰብ አብዛኛው ከባድ መሳሪያ የለውም። ባይዜ እነዚህ ሰዎች አቅም ያገኙት እነሱ በብላክ በሚያስገቡት መሳሪያ ብቻ አይደለም። የመዋቅር ወንብድና አለ። የመዋቅር ብልጽግና ውስጥ ያሉ ወንበዴዎች የሚደግፏቸው አሉ። ባይዜ ባለስልጣን ባይደግፋቸው ባለስልጣናቶች እኮ ሲወጡ አየን። ትናንት አብረው እንሞታለን አብረን እንደዚህ እናደርጋለን ሲባባሉ የነበሩ ባለስልጣናት ሲወጡ አየን እኮ። ድጋፍ ያደርጉ ነበር ማለት ነው። ገብተዋል። ዛሬ ይሄ አስተሳሰባቸው አደባባይ ወጣ እንጂ ውስጣቸው መጀመሪያም ነበር ማለት ነው። ስለዚህ በመዋቅር ውስጥ ያሉ ወንበዴዎች ያንን ነገር ይደግፋል እንጂ ማህበረሰብ ተቸግሮ ሊደግፍ ይችላል። ባይዜ በጠመንጃ አስፈራርተው ምግብ አምጣል ትችላለህ፣ ከብቱን አርደህ ልትበላ ትችላለህ። የገጠር ሰው መቆፈሪያ ነው ያለው፣ ጠመንጃ የለውም። ባይዜ ነገሩ እየከረረ የመጣው ልዩ ኃይል ወደ መከላከያ ይግባ የተባለ ጊዜ ነው። ታስታውስ እንደሆነ ልዩ ኃይል አንገባም ብለው እየጨፈሩ አይሱዙ ላይ ሞርተርና ስናይፐር ጭነው የሄዱ ልጆች አሉ። ገብተዋል። ይሄ አስተሳሰብ ውስጣቸው የነበረ እነሱ ልጆች ቤተሰቦቻቸውን መጥተው ጠመንጃ ይዘው ሲያስፈራሩ ህዝቡ ምን ያደርጋል? ህዝቡ ተጨንቆም ነው። በዚህ በኩል የመንግስት ደጋፊ ናችሁ ተብሎ ከተገደለ ከተመታ እንዴት አይደግፍም? ህዝቡ ምንም ማድረግ አይችልም። ምንም ማድረግ አይችልም። አቅም የለውም። ለመከላከል አቅም የለውም። ብልጽግና ራሱ ግን የራሱን ሰዎች መቆጣጠር እንዴት ከበደው? ምክንያቱም ይሄ አካል ከዚሁ ከብልጽግና ያሉ አካላቶች እያስታጠቁት ማህበረሰቡ ላይ መነሳት ብቻ አይደለም፣ ከማህበረሰቡ አልፎ ተርፎ ለፌዴራል መንግስቱ ስጋት ወደ መሆን ደረጃ ለመድረስ እየሞከረ ያለ ነው። በእርግጥ በዛን ያክል ስጋት ነው ብዬ አላምንም። ግን ሁልጊዜ ሰላም እንዳይፈጠር፣ ሁልጊዜ ነገሮች ወደ ጦርነት እንዲሄዱ፣ ኢትዮጵያም ወደምትፈልገው ቦታ እንዳትደርስ እንቅፋት እየሆኑ ያሉ አካላቶች ናቸው። እና ይህንን ራሱ ብልጽግና ውስጡን ማጽዳት እንዴት ከበደው? ብልጽግና ውስጡን ማጽዳት የከበደበት ምክንያት አንድ ነው። የመጀመሪያው ብልጽግና የመጣው በኢህአዴግ ውስጥ ነው። ራሱን አሳድጎ ራሱን መቀየር ውስጥ ነው የነበረው። እንደውም መጽሐፎቹን ካነበብኩ በኋላ ምን ተሰማኝ መሰለህ? ይሄ ሰው በኢህአዴግ በኩል ባይመጣ አልኩኝ። በኢህአዴግ መንገድ ባይመጣ አሁን ነገሩን ለመቀየር በጣም ከባድ ነው። ኢትዮጵያ ውስጥ በምርጫ ለማሸነፍ በዛ ጊዜ ኢህአዴግ በነበረበት ጊዜ የሚታሰብ አልነበረም። ኢህአዴግ ውስጥ ሆኖ ግን ለውጥ ስታመጣ ያንን መዋቅር ራሱን ይዘህ ነው የምትመጣው። ከመዋቅሩ ራሱ እየተንጠባጠበ ራሱን እየገለጠ ይወጣል እንጂ ራሳቸውን ሳይገልጡ እስቲል ነው ያሉ የመዋቅር ወንበዴዎች አሉ። ብልጽግና ይህንን ለማጥራት ታች ድረስ መውረድ አለበት። ታች ድረስ ለመውረድ ደግሞ ከአስተሳሰብም ጭምር ስራ መሰራት አለበት። ከማህበረሰቡ ጋር ተቀናጅቶ ስራ መሰራት አለበት። ብልጽግና አሁን ላይ ባለው ቁመና ይህንን እንኳን ተቋቁሞ የውስጥ ባንዳ ከውጭ ጠላት ጋር አብሮ እየወጋው ይህን ያህል መቋቋሙ ራሱ በጣም ለእኔ አስደማሚ ነገር ነው። አሁን ብልጽግና ለመደገፍ ብዬ አይደለም። ውስጡ ለውጥ ለማምጣት የሚያስብና ለውጡን ለመጎተት የሚታገል ሌት ተቀን የሚሰራ ብዙ ሰው ነበረ፣ አለም፣ አሁንም አለ። እነዚህ ሰዎች እስካልወጡ ድረስ እኮ ሰላም ላይሰፍን ነው። ብልጽግና እዚህ ጋር ጥፋት የለበትም ወይ? ጥያቄ ጥፋት ነው ብለን እንዳንወስድ የመጣበትን መንገድ ነግሬያለሁ። ከኢህአዴግ ነው የመጣው። አሁን እስከ መቼ መቀጠል አለበት? እስከ መቼ? ኦኬ ልቀበልህ። ፕሮሰስ ነው፣ ሂደት ነው፣ ሪፎርም ነው የተደረገው። መዋቅር ውስጥ የነበሩትን ሰዎች አራግፈ ሌላ ይዛ አይደለም የመጣው። ኦኬ ልቀበልህ፣ ግን እስከ መቼ ነው? እስከ መቼ ነው የሚለውን አንደኛ ማህበረሰቡ እየነቃ ይሄዳል። ሁለተኛ ይሄ ለጦርነት የሚውለውን ሪሶርስ አሁን ያለው መንግስት በእያንዳንዱ በነፍስ ወከፍ የሚሆን በባለስልጣናቱ ላይ ካሜራ ይቅጠም፣ ቴክኖሎጂ ይጠቀም፣ ሲሲቲቪ ካሜራ ይጠቀም፣ ስልካቸውን ይጥለፍ፣ ዋሬቨር ይህንን ማዛት አለበት። መንግስት ትኩረት ሰጥቶ ከሰራ መስራት እንደሚችል አሳይቶናል። መስራት የማይችል መንግስት አይደለም። ብዙ ነገሮችን ሰርቶ አሳይቶናል። በስንዴ ላይ የሰራውን ነገሮች ማየት እንችላለን። በባህር በር ፍለጋ ላይ እየሄደበት ያለውን ርቀቶች እናውቃለን። አዳዲስ የሚመስሉ ትናንትና ያልነበሩ
ጥሩ ባህሎችን ወደ ስራ እያመጣ ነው። 24/7 እየተሰራ ነው። ይሄ ስለፈለገ ስለቻለ ትኩረት ስለሰጠው ነው። ሰላሙ ላይ እንደዚህ ትኩረት መስጠት ቢችል ሰላሙ ላይ መስራት ፍላጎት የለውም ብለን አናምንም። አንተም አታምንም። ኦፍ ኮርስ መንግስት ስለሆነ ለራሱም ሲል ይፈልጋል ሰላሙን። ያ መንግስት ሆኖ ለመቆየት ራሱ ሰላም ያስፈልጋል። እየሰራ ነው፣ ግን የሚፈለገው ውጤት አልመጣም። እየሰራ እንደሆነ የማውቀው ትላንት አሁን ወደ ወለጋ የምትሄድ ከሆነ ወለጋ ማየት አትችልም ነበር። አሁን ወለጋ ትሄዳለህ። አሁን የቅርብ ሰዎች ራሱ ወለጋ ሄደው በሰላም ሲመለሱ አይቻለሁ። ጠቅላይ ሚኒስትሩም በቅርብ ጊዜ ሄደዋል። እሱም ሄዶ እንዳየኸው ነው፣ ሚዲያ ላይ ታይቷል። አሁን በአንጻራዊ የዛ አካባቢ ሰላም ተፈጥሯል ማለት ነው። ሰላም ሂደት ነው። እዛ አካባቢ አሁን ልማት ተጀምሯል። በዚህ የሆነ ነገር የተሰራ ነገር አይተናል አይደል? ልማት ተጀምሯል ማለት ነው። ያ አስተሳሰብ አንደኛ ኮንፍሊክት በራሱ በሰው አስተሳሰብ ውስጥ ተጽዕኖ ስለሚፈጥር ሰው መኖር ማሰብ ቤተሰብ ማሳደግ ምናምን የሚለውን ነገር አያስብም። ያ ነገር እየተቀረፈ ሲመጣ ግን መስራት መኖር የሚለውን ነገር ያስባል። እንደ ማህበረሰብ ለውጥ አለ ማለት ነው እዛ አካባቢ። ስለዚህ ይህን ነገር ስራ ለማስቀጠል የሌሎች አካባቢዎችም እንደዚህ ለማድረግ እየተሰራ ይመስለኛል ምልህ ያን አካባቢ ስላየው ነው። አሁንም ደግሞ ከዚህ በተሻለ መስራት አለበት ብዬ አምናለሁ። መንግስት ከዚህ በተሻለ ሰላሙ ላይ መስራት አለበት ብቻ አይደለም፣ የሚችለውን ነገር ሁሉ ማድረግ አለበት። ከዚህ በኋላ እድል መሰጠትም የለበትም። ምክንያቱም ኢኮኖሚ መሸከም አይችልም። ኮንፍሊክት የሚሸከም ኢኮኖሚ የለንም። ስለዚህ ይሄ መስተካከል አለበት 100%። በየትኛው ሜትድ መንግስት ተጠቅሞ ይህን ማስተካከል አለበት ብዬ አምናለሁ። አሁን ያለው የኢትዮጵያ መንግስት ኑሮን በማረጋጋት ሁኔታ ላይ ምን መስራት አለበት ብለህ ታስባለህ? አይ ነው የምንረዳው ነገር አለ። የዓለም የኢኮኖሚ ስርዓት ኢምፓክቱ ከባድ ነው። ከኮቪድ ሳናጋግም ነው የህዋት ጦርነት የመጣው። የህዋት ጦርነትን እንደጨረስን ደግሞ የሩሲያ ዩክሬን ጦርነት መጥቷል። የሩሲያ ዩክሬን ጦርነት ሳናጋግም የኢራን እስራኤልና አሜሪካን ጦርነት መጥቷል። እነዚህ ነገሮች በኢትዮጵያ ኢኮኖሚ ላይ ከባድ ኢምፓክት አላቸው። አሁን ደግሞ ላለፉት 3 ዓመታት ያልተረጋጋ ሁልጊዜም በአማራ ክልል የሚንከባለል ችግር አለ። እነዚህ ነገሮች ይዞት የሚመጡ ችግሮች እንዳሉ ሆኖ ግን የማህበረሰቡን ኑሮ ከማስተካከል አንጻር ምን መስራት አለበት? የማህበረሰብ ኑሮ ለማስተካከል ገበያ ለማረጋጋት ዞሮ ገበያ መረጋጋት አለበት። ገበያ ለማረጋጋት ደግሞ መንግስት መዋቅር ውስጥ ያሉ ሌቦች መረጋጋት አለባቸው። የመጀመሪያው። ሁለተኛው የመንግስት ሰራተኛው ራሱ ሲቪል ሰርቪስ የሚሰራ የህዝብ አገልግሎት የሚሰጡ ተቋማት የሚገባቸው ነገር ማግኘት አለባቸው። ለምሳሌ ላንሳዴ ገቢዎችና ጉምሩክ ገቢዎች ውስጥ የሚሰሩ ሰራተኞች የራሳቸው ኑሮ ችግር መቀረፍ አለበት። የመጀመሪያው ማለት ነው። ባይዘ 100 ሚሊዮኖችና 200 ሚሊዮን በቢሊዮን ብር እያስተዳደርኩ እኔ የ20 ሺህ ብር ደሞዝተኛ ሆኜ አንተ ወይ 20 ሺህ ብር ደሞዝተኛ ሆነ ኑሮ እየጨነቀ እየከበደህ ሳምባዲ ባለሀብት የ200 ሚሊዮን ግብር ቢመጣበት ያንን ግብር ከበር አድርግልኝና እኔ 500 ሺህ ብር ልስጥህ ወይም 1 ሚሊዮን ልስጥህ ቢለው ያ ሰውዬ እምቢ አይልም። ለምን እንደሆነ ልንገርህ። አንደኛው ቤቱ ችግር ነው፣ ልጆቹ ይቸገራሉ፣ ትምህርት ቤት ክፍያ አለ፣ ኑሮ አለ፣ የቤት ኪራይ አለ። እሱ ብቻ አይደለም፣ ከሱ ከደሞዟም ላይ ከሚገዛው ነገር 15% ይቆረጥበታል። መንግስት 35% ይቆርጣል ከደሞዙ ላይ። ይሄ ጫና የፈጠረው ነገር ይህንን ሰውዬ ሌባ ሊያደርገው ይችላል። ሌብነት እየደገፍክ ግን አይደለም። ቆይ እመጣልሃለሁ። ሌብነት አልደግፍም በጭራሽ። ሌብነት አልደግፍም ማለት ግን የሚቸገር ሰው ይቸገር ማለት አይደለም። አሁን ይስረቅ እያልኩ ምንድነው ማለት መንግስት ማድረግ ያለበት የመጀመሪያው የእነሱን ችግር መፍታት አለበት። በተለይ ገቢዎች አካባቢ የሚሰሩ ሰራተኞች ችግራቸው መፈታት አለበት። ቤት ነው የሚያስፈልጋቸው። ገቢዎች ነው እንደምትሰራው አንተ አይደለም። ምናልባት የእነሱን ስፔሲፊክ አረክልኝ አይ በገቢዎች ነው የሚጀምረው። ዞሮ መንግስት ግብር ሰብስቦ ነው ደሞዝ የሚከፍለው። የእነሱን ችግር ብቻ ሌላው ማህበረሰብ አልተቸገረም ወይ? እዛ አካባቢ ለምሳሌ ነው ያነሳው እና የእነሱ ችግር ሲቀረፍ ቤትና መኪና ስትሰጣቸው አትስጣቸው፣ አበድራቸው። ችግር ፈተህ በቂ ደሞዝ ከፍለህ የግል ሴክተር እንኳን እኮ ፋይናንስ አካባቢ ለሚሰሩ ሰዎች ቤትና መኪና ይሰጣሉ። አሁን ነው የተለመደው። የግል ፕራይቬት ድርጅቶች አሁን እያየው ነው ይሰጧቸዋል። ያ ምን ማለት እንደው ታውቃለህ? የኔን አትሰርቅም ትጠብቅልኛለህ ነው። ግን ሰው እንደዛ ስላደረክለት ከመስረቅ ወደኋላ ይላል። ከሰረቀ ውል ታስገባለህ። ባይዜ የመቀጠር ሂደቱ ራሱ በውል መሆን አለበት። ይህንን መንግስት አሟልቶልህ አንተ የመንግስትን ንብረት የምትዘርፍ ከሆነ እንደዚህ አይነት እርምጃ ይወሰድብሃል። ባያሟላለት መስረቅ አለበት እንዴ ወይ ነው ጥያቄ? ቆይ እመጣልሃለሁ። መስረቅ የለበት ሰው በተፈጥሮ አሁን ያ የመጣንበት መንገድ ነው ችግራችን። የመጣንበት መንገድ አለ።
ሰው ሰርቶ ያልፍለታል ብሎ አያምንም ወጣቱ። አሁን ያለፈው ዘመን ወጣት ሰው ሰርቶ ለፍቶ ያልፍለታል ብሎ አያምንም። ለምን? በድንገት ያለፈላቸውን ሰዎች ስላየ። ባይዜ እነዚያ ሰዎች ሰርቆም ላይሆን እኮ ይችላል። ገብቷል። እንደ ማህበረሰብ ግን ሰው ስልጣን ላይ ሲወጣ የሆነ ነገር ሲያደርግ ነው እንጂ ሀብታም የሚሆነው ሰርቶ ለፍቶ ሀብታም ይሆናል ብሎ ብዙ ሰው አያምንም። ግን መታመን አለበት። ይህንን አስተሳሰብም ራሱ በትምህርት ነው የምታመጣው። አስተምረህ አሰልጥነህ ነው የምታመጣው። እንደ ማህበረሰብ ሌብነትን እንድትጸየፍ አድርገህ ነው እንጂ ሌባ ዛሬ ታስሮ ነገ ተፈቶ አይደለም። ገብተዋል። ለምሳሌ አንድ ወቅት ላይ ክፍለ ከተማ ውስጥ የሚሰራ አንድ ሰው ከውጭ የመጣ ኢንቨስተር ጉቦ ይጠይቃል። የጠየቀው ጉቦ በጊዜው 30 ሺህ ብር ነው። 30 ሺህ ብር ብዙ ነበር በጊዜው እና ሰውየው እንዴት ጉቦ ይጠየቃለሁ እኔ ኢንቨስት ለማድረግ ከአሜሪካ መጥቼ እንዴት ይጠየቃለሁ ብሎ ይናደዳል። ከዛ ያስይዘዋል። ሲያስይዘው ለ15 ቀን ታስሮ ሰውየው ተመልሶ መጣ። የታሰረው ሰውዬ ከዛ ከመጣ በኋላ እዛው ስራ ቦታ ላይ መደቡ ላይ ሲመጣ ሰውየው ሲገባ ከ15 ቀን በኋላ ለጉዳይ ሲመጣ ሰውየውን ያገኘዋል። ፌንቱላ አድርጓል አሉ ሰውየው በድንጋጤ ማለት ነው። ያ ማለት ምን ማለት እንደውም 200 ሺህ ብር ከዛ በፊት የነበረው 200 ሺህ ብር ጠየቀው። እንደውም 200 ሺህ ብር ነው የምትከፍለው 30 ሺህ ብር ትንሽ ነው አለ። ሰውየውም ከዛ በኋላ ኢንቨስት አላደረገም፣ ጠፋ። አሁን ተመልሶ ኢንቨስት ያርግ አላውቅም። ያ ማለት ምን እንደሆነ ታውቃለህ? የዛ ሰውዬ ችግር አሁን በጊዜው 30 ሺህ ብር ነበር። ያንን ሰውዬ እዛ ቦታ ላይ ከማስቀመጥ በፊት ግን የሰውየውን ችግር ፈታኸው አንተ ይህንን ካደረግ እንደዚህ አይነት እርምጃ ይወሰድብሃል። እንደዚህ አይነት ነገር አድርጌ ብያዝ መንግስት ቢያገኝብኝ ይሄ እርምጃ ቢወሰድብኝ ደግሞ ይግባኝ አልጠይቅም ብለህ መፈረም አለበት። ግን ለውጥ ያመጣል ብለህ ታስባለህ? ኦፍኮርስ ያመጣል። አሁን ኮሪያን ስመለከት ያመጣል። ኮሪያ ምንድን ነው ያደረገችው? እስቲ ኮሪያ በገቢዎች ስርዓት ብቻ አይደለም ማህበረሰቡ ራሱ ሌብነትን እንዲጸየፍ አድርጋለች። ለምሳሌ አንድ ሰው በፕሮሰስ ነው ያመጣችው እንጂ እንደዚህ በማድረግ ብቻ አይደለም። በፕሮሰስም በትምህርትም ነው። ያንንም አልፎ ሌብነት አመል ነው ይመጣል። ሌብነት አመል ሆኖ አልፎ የመጣ ሰው ከኮሪያ መጽሐፍ ላይ ያገኘሁት አንድ ሰው አለ። ያ ሰው ኮንስትራክሽን ድርጅት የሚመራ ሰው ነው። መንግስት የሰጠውን ህንፃ የገነባ ሰው እና የገነባው ህንፃ 10 ዓመት ሳይሞላው ክራክ አደረገ። እሱ ጠፍቶ ናይጄሪያ ይገባል ሰውየው ማለት ነው። ከናይጄሪያ ወደ አሜሪካን ይሻገራል። መንግስት ተከታትሎ የኮሪያ መንግስት የደቡብ ኮሪያ ስለ ደቡብ ኮሪያ ነው ማለት ተከታትሎ ያንን ሰውዬ አስመጥቶ በስቅላት ነው የገደለው። አንድ ህንፃ ክራክ አደረገ ተብሎ ማለት ነው። አሁን መግደል ጥቅም አለው እያልኩ አይደለም። ሌብነትን ምን ያህል እንደሚጸየፉ ለማሳየት ስለፈለኩ ነው። ሌብነት ከመሰረቱ ሰው መጸየፍ አለበት። አልፎ ግን ከነካ ችግር ሳይፈጠርበት ሌባ ሆኖ ያን ነገር ካደረገ ይሄ ነገር ቢደርስብኝ አልጠይቅም፣ ይግባኝም አልጠይቅም፣ ጥፋቴን እቀበላለሁ ብሎ ውል መፈረም አለበት። መንግስት የተለየ ህግ ማውጣት አለበት ብዬ አምናለሁ። ሰራተኞች በብድርም ቢሆን ነገሮች ቢመቻቹላቸው መልካም ነው የሚል ነገር አንስታ ኦፍኮርስ አሁን ትልልቅ ሀገሮች ላይ በብድር ብዙ ነገሮች ይደረጋሉ። ቤት ይገዛል፣ መኪና ይገዛል፣ ብዙ ነገሮች ይገዛል። መሰረተ ፍላጎታቸው ነገሮች እንዲሟሉ ይደረጋል። መንግስት በዛ ፕሮሰስ ውስጥ ለመሄድ መጀመሪያ የተስተካከለ ኢኮኖሚ አለው ወይ ነው? ይሄ ችግር ነው። አሁን ያለ እሱ ሳይኖር ደግሞ እንዴት ይፈታል ነው? ይህንን ለመፍታት መንግስት እየደረሰበት ካለበት ችግር አይበልጥም። መንግስት የሚያጣውን ግብር ስታስብ፣ የአመታዊ ገቢውን ስታስብ ያንን ነገር አንድ ዓመት ሉዝ ቢያደርግ አይደንቅም። ብዙም ሉዝ አያደርግም። እንደው ለምሳሌ ግለሰቦች የሰው ኪስ እየገቡ መኪና እናስመጣለን እያሉ እየዘረፉ ነው። ቢሊየን ብሮች የሰው አካውንት ላይ እየገቡ ነው አሁን ማለት ነው። ያንን ነገር መንግስት ቴክ ኬር አድርጎ ቢሆን መጀመሪያውኑ እዛ ነገር ውስጥ መንግስት ገብቶ በመዋቅር አደራጅቶ ባይዘ የራሱን ተቋም አደራጅቶ ይህን ነገር ቢሰራው ነገሩ በቀላል ይፈታል ብዬ አምናለሁ። የውጭ ድርጅቶች እኮ አሉ መንግስትን ተማምነው የሚያበድሩ፣ ህዝቡን አምነው አይደለም መንግስትን አምነው የሚያበድሩ። ምክንያቱም ኢዳው ለነገም ስለሚመጣ ማለት ነው። ከነዚያ ጋር ተዋውሎ መንግስት ይህንን ነገር ለመፍታት መላ ያጣል ብዬ አላስብም። ምናልባት ሌላ መዋቅር መዘርጋት፣ ሌላ አደረጃጀት ማደራጀት ካልሆነ በስተቀር ይቸገራል ብዬ አላምንም። እየደረሰ ካለው ውድመትና ችግር እና ድህነት ወደ መቀመቅ እየሄድን ነው እንጂ እያደግን ስላልሆነ በዚህ መንገድ ከሄድን አሁን በሌብነት መንገድ ከተካሄደ ማለት ነው። ለውጥ ግን አለ። ለውጥ ያለበት አሁን ያንን ነገር ለማስቀጠል ራሱ ያን ነገር መፍታት አለበት ብዬ አምናለሁ። አሁን እየተሰራ ያለው የዓመቱን እቅድ በ6 ወር አሳካን ከተባለ ለውጥ እየመጣ ነው ማለት ነው። ያ ነገር እንዲቀጥል ደግሞ ከዚህ በተሻለ እንዲቀጥል የሰራተኛውን ችግር መፍታት አለበት። በዚህ እኔ 100% አምናለሁ። የኑሮውን ሁኔታ ለማረጋጋት የመንግስት ሰራተኞችን በዚህ መልኩ አመጣን። ኦኬ አደረገ እንበል። በጣም ከባድ ነው ለማድረግ ስሩ ፕሮሰስ መንግስት ያንን እንደዛ አደረገ እንበል። ሌላውስ አብዛኛው ከመንግስት ውጭ የሚሰሩ ሰራተኞች አሉ። እነዛ ላይስ
ምንድን መሰራት ይቻላል? ፕራይቬት ሴክተሮች አሁን መንግስት ምክንያቱም ኑሮም ለነዛም ነው የሚመጣው። ለሁሉም ነው ኑሮ ለሁሉም ነው። ፕራይቬት ሴክተሮች ደሞዛቸውን እንዲያስተካክሉ መንግስት ማስገደድ አለበት። አሁን ከመንግስት ጋር ደሞዝ እንደውም አንዳንዶቹ የተሻሉ ናቸው ፕራይቬት ሴክተሮች፣ ግን ስራ ላይ ባይዞ እነሱ ይሻላሉ። የመንግስት መስሪያ ቤትና የግል መስሪያ ቤት ስትመለከት ስራ እኩል አይደለም የሚሰራ። እኔ እዚህ ላይ መሰክራለሁ። በትምህርት እንኳን ብንሄድ የግል ትምህርት ቤቶች የተሻሉ ናቸው። ቢኮዝ የግል ትምህርት ቤት ውስጥ ሰርቻለሁ፣ የመንግስት ትምህርት ቤት ሰርቻለሁ። በአስተማሪነት ስለሰራው የተሻለ የትምህርት ስራ ይሰጣል። በክፍያም ከመንግስት የተሻለ ክፍያ ይከፈላል። ያው ከሚያገኙት አንጻር ትክክለኛውን ክፍያ ይከፍላሉ ወይ የሚለው ላይ ጥያቄ እንዳለ ሆኖ ማለት ነው። ግን ኦኬ እሺ ቀጥል፣ ጨርስ፣ አላቋርጥህ። እሺ መንግስት እዛ ጋር እጁን ማስገባት የለበትም ብዬ አላምንም። እጁን ማስገባት አለበት መንግስት እንደ አባት። አሁን የፕራይቬት ሴክተሮች ተጠርነታቸው ለየግለሰቡ፣ ለየድርጅቱ፣ ለየካምፓኒውም ቢሆን መንግስት መቆጣጠር አለበት። ሁሉንም ነገር ለነሱ ብቻ ለቆ መሄድ አለበት ብዬ አላምንም። ያ ማለት ደግሞ ሌላ የሌብነት መንገድ መክፈቻም እንዳይሆን መንግስት በጥንቃቄ መያዝ አለበት። የሌብነት መንገድ ስል ደግሞም እዛም ሄደው መንግስት ውስጥ ያሉ የመዋቅር ሌቦች እዛም ሌላ ችግር እንዳይፈጥሩ ፕራይቬት ሴክተሮችን እያስጨነቁ አሁን ደረጃ ያሟሉትን ራሱ እያስጨነቁ እንዳያስቸግሯቸው መንግስት ያንን ነገር በጥንቃቄ መያዝ አለበት። ከዛ ውጭ ግን ሰራተኛ ላይ በሚደርሰው ሰራተኛና ማህበራዊ ጉዳዮች ኃላፊነት ወስዶ ጠንካራ ስራ መስራት አለበት። ለምሳሌ አሁን መንግስት ከገባባቸው ሁኔታዎች አንዱ የግል መስሪያ ቤት ሰራተኞች ጡረታ አልነበራቸውም። ከሆነ ጊዜ በፊት የኢህአዴግ ስርዓት ነው ይሄንን ያስጀመረው የምናስታውስ ከሆነ ማለት ነው። 7% ከሰራተኛው 11% ከመስሪያ ቤቱ ከመስሪያ ቤቱ 11% ከሰራተኛው 7% ተደርገው እንዲቀመጥ ይደረጋል። ይህ አሁን መንግስት የገባበት አገባብ ነው። እንደዚህ መግባት ይችላል እያልከኝ ነው። ኦኬ ሙስና ላይ በተመለከተ እኛ ኢትዮጵያውያኖች ራሱ ምን እንላለን? ሲሾም ያልበላ ሲሻር ይቆጨዋል የሚል እያልን ያደግ ነው እና ይህንን ሜንታሊቲ ለመቅረፍ መንግስት ምንድነው ኢቭን መንግስት ራሱ በዚህ ሜንታሊቲ ውስጥ ያደገ ስለሆነ ማለት ነው። ያ አብዛኛው የድሃ ልጅ ነው። የድሃ ልጅ መሆን ብቻ አይደለም ባይዘው የድሃ ልጅ መሆን አይደለም እንድትሰርቅ የሚያደርግ የሀብታም ልጅ መሆን እንዳትሰርቅ አያደርግም እሳቤ ነው። አሁን ሲሾም ያልበላ ሲሻር ይቆጨዋል ማለት የለውምና ሲያገኝ መብላት አለበት ነው አስተሳሰቡ ማለት። ያ ቦታ ኦልሬዲ ይቆጭሃለሁ ስታጣው ስለሚቆጭ አድርገው ነው። እንዲህ አይነት ተረቶች ውስጥ ያደግን ማህበረሰብ ነን። እንደ ማህበረሰብ ትክክል አይደለም ይሄ ነገር እና መንግስት ጥብቅ ያለ ህግም የለውም። እኔ በዚህ ጉዳይ ላይ ነው እያልኩ ያለሁት። ሰው ማድረግ አይችልም ወይ ነው? ህግ አለ። ህግ ወረቀት ላይ አለ። አሁን ህግ የለም እንዳንል ወረቀት ላይ አለ። ወረቀቱን ስታነባው ህጉ አለ። ይሄን ያደረገ አስፈጻሚ አካላት፣ የህግ አስፈጻሚ አካላት እነሱም ሌቦች ናቸው። አሁን 3 ሌባ ተገናኘ ማለት ነው። አንደኛው ዋና ሌባ ነው። ሁለተኛው የመዋቅር ሌባ ነው። ሶስተኛ ደግሞ ህግ አስፈጻሚ ወይ አስከባሪ የተባለው ታች ያለው ሌባ እና እነዚህ 3ቱ ሲገናኙ ሌብነቱ ገነነ። መንግስት ተቸገረ፣ ህዝብም ተቸገረ። ባይዘው መንግስት ገንዘብ ሲያጣ አንድ ሴት ውሃ የምትቀዳበት ወይ ማገዶ የምትጠቀምበት ኑሯን የምታሻሽልበት ነገር ነው እየወደመ ያለው እየተበላ ያለው እዚህ ላይ ማለት ነው። እና ስለዚህ ይሄ ነገር እንዳይሆን መንግስት ህግ ያውጣ እኔ አልልም፣ ያለውን ህግ ግን ያስከብር። ይህንን ለማድረግ ደግሞ ስልጣን ላይ ለመውጣት ራሱ ከዚህ በኋላ መስፈርት ያስፈልጋል ብዬ አምናለሁ። እንደ መፍትሄ ስናስበው ግን አሁን ያለው ያልፋል፣ ኦልሬዲ እያለፈ ነው። ለሚመጣው ግን እነዚህ መስፈርቶች መቀመጥ አለባቸው። ምክንያቱም አሁን ያለው ችግር እኮ ነገ አይኖርም። ነገ ሌላ ችግር ነው ሊሆን የሚችለው። ያንን በጊዜው ለመፍታት አሁን ያለውን ግን ለነገ ቀርፈን ማስቀመጥ አለብን እና መንግስት እዚህ ላይ አቋም ወስዶ እነዚህን ነገሮች ማስተካከል ከጀመረ አንድ ብሎ ከጀመረ እየተስተካከለ ይሄዳል። የባለስልጣን ሌባ፣ የመዋቅር ሌባ እና የባለሀብት አሻጥር ስል ሁሉም ባለሀብት አሻጥር ይሰራል እያልኩ አይደለም። ተሻርከው የሚሰሩ ግን አሉ፣ ክፉ ስራ የሚሰሩ አሉ። የነሱን እጅ ለመቁረጥ እነሱን ከመዋቅር ውስጥ ለማስወጣት ጊዜ እንደሚወስድ ሁሉ ከስር ደግሞ ቅድም እንዳልኩ ጄኔሬሽንን ለመትከል ጊዜ መወሰድ አለበት። ከትምህርት ቤት ጀምሮ ሊሆን ይችላል። አስተሳሰብ እኮ ነው ባይዜ ሌብነት አስተሳሰብ ነው። ቅድም እንዳልከው ያን አስተሳሰብ መግደል አለበት በትምህርት በልጆቻችን ላይ። አሁን አንተ ቤት ልጆች አሉ፣ እኔ ጋር ልጆች አሉ፣ ሌሎችም እንደዛ። ሁሉም ሰው በየቤቱ ይሄንን አስተሳሰብ ልጅ እንድጸየፍ አድርጎ ከሰራ ነገር ሌብነት አጸያፊ ነገር የማይሆንበት ምክንያት አይኖርም። አሁን ለዛሬ አይደለም እየተነጋገርን ያለው ፕሮሰስ ለቀጣይ ጀነሬሽን
ያለ ጦርነት የባህር በር ማምጣት እንችላለን ብለህ ታስባለህ? መጀመሪያ ላይ እንችል ነበር። መጀመሪያ ላይ ስለ ታስታውስ እንደሆነ ከሶማሌላንድ ጋር የኢትዮጵያ መንግስት ውል ተፈራርሞ ነበር እና በዛ ጊዜ እዚህ አካባቢ ያሉ ባህር በር ያላቸው ከኛም ባህር የወሰዱ ጭምር ተደራጅተው ካምፔን ከፈቱ። በዛ ጊዜ የተደለቀውን ድቤ ያላየው ያልሰማው ሰው የለም። ከግብጽ ጋር አብረው ብዙ ነገር አደረጉ። እነሱ ደግፈው ቢሆን አሁን በዚህ ጊዜ እኛ ባህር በር ይኖረን ነበር። እነሱም ያው ላኪዎቻቸው ይህን ነገር ስለማይፈልጉ አላደረጉም። ግን አንድ ያመጡት ነገር አለ። እነሱ ራሳቸው ወደ ራሳቸው ነገር አመጡ። በህጋዊ መንገድ ባህር በር ያጣ ነው፣ በጫካ ህግ ነው ያጣ ነው። ያንን ነገር አሁን ገና በጦርነት እንድንፈልግ አደረጉን እንጂ ባይዞ እኔ ጦርነት ጠላለሁ። ጦርነት ትንሽ የለው አርት ኦፍ ዋር የሚለው መጽሐፍ እሱ ላይ አንድ ነገር ይናገራል። ጦርነት ተኳሹም ተተኳሹም ተጎጂ ነው። ያም መልሶ መተከሱ ስለማይቀር ማለት ነው። ትንሽም ቢሆን ውድመት አያስፈልግም። እዛም ያሉት ያው ሰዎች ናቸው። ወደ ጦርነት የሚገፋፋ ነገር የመጣው ከዚያ በኋላ ነው። አስተውለ ከሆነ ደግሞ ጠቅላይ ሚኒስትር ዶክተር አብይ በእልህ ካሄድክበት አታሸንፍ። እሱ አይሸነፍም፣ እሱ እግዚአብሔር ነው ምናምን እያልኩ አይደለም። በእልህ ካሄድክ ያንን ነገር ደግፈው ቢሆን እዚህ አካባቢ ያሉ ለምሳሌ የኤርትራ መንግስትን ጨምሮ እኛ የሶማሌላንድ ወደብ እንዳናገኝ ባያደርግ ኖሮ ጦርነት ውስጥ አንገባም ብዬ አምናለሁ። አሁን ግን ጦርነት ውስጥ መግባታችን ግድ እየሆነ ግን መንግስት በተደጋጋሚ በሰላም እያለ ነው። እኔ ሰላም ስለፈለግኩ ያኛው ሰውዬ ሰላማዊ ነው ማለት አልችልም። አሁን በጦርነት ብንወስድ አሰብን ኦፍኮርስ ወደ ጦርነት ብንገባ ሞር ኦር ለስ ልናሸንፍ እንችላለን። ኦብቪየስሊ ካለን የወታደራዊ አቅምም አንጻር የሰው ከኢኮኖሚም ከብዙ አንጻር እኛ ኤርትራ ወይም የሻዕቢያ መንግስት ያቅተናል የሚል እሳቤ የለኝም። ኮዝ ማሸነፍ እንደምንችል ይታወቃል። ግን ዓለም አቀፍ ማህበረሰብ ይህንን ጦርነት ይደግፋል ወይ ነው? ለባህር በር ብለህ ስትዋጋ ህጋዊ ይሆናል ወይ ነው? ዓለም አቀፍ ህግ አለ ብዬ አሁን አላም። ምክንያቱም አሁን ያለንበት የዓለማችን ስርዓት ያን እንድል አይፈቅድም። ምክንያቱም እያየነው ያለ ነገር አለ። ዓለም ለጉልበተኞች ነው ብለህ ነው የምታስበው? ጉልበተኞች ብቻም ሳይሆን ከጉልበትም በላይ በቴክኖሎጂም ፖለቲካሊም ስራ የሰሩ ሰዎች ናቸው አሁን ዓለምን የሚመሩት። ፖለቲካሊ ስል ጉልበት ስላለ ብቻ ገዢ ላትሆን ትችላለህ። ፖለቲካሊ ማሳመን አለብን። ከዚህም አንጻር ሌላ ስርዓት ጦርነቱን ብናሸንፈን ማሳመን እንችላለን የሚል ሐሳብ አለ። ጦርነቱን እናሸንፋለን፣ ኦፍኮርስ እናሸንፋለን። ግን ማሳመን ብቻም ሳይሆን ፖለቲካሊ ባህሩ እኮ የኛ ግን የኛ አይደለም። አሁን ላይ የኛ እጅ ላይ አይደለም። ትናንትና እጃችን ላይ ነበረ። ምጋራ በጣም በሚያም መልኩ የኛው ሰዎች ኢትዮጵያን ከጀርባ ነው ወግተዋል፣ አሳልፈው ሰጥተዋል። ላለፉት 34 ዓመታት አሰብ እናት ምድሩን ኢትዮጵያን እየናፈቀ ያለው በባዕድ ሀገር ነው። ይህንን በደንብ ይቀበላል። አሁን ባለው ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድም በተደጋጋሚ ተናግረውት ነበረ። በሰጥቶ መቀበል መርህ ብዙ ነገሮችን ለማድረግ ብዙ ሂደቶች ተካሂደዋል። ግን በዛ በኩል ተቀባይነት የለም። አንተም የሚሰማ ስሜት ይሰማኛል። ቢኮዝ ኢሳያስ እዛ ጋር እስካለ ድረስ በሰላማዊ መልኩ ነገሮች ይሆናሉ የሚል ግምት የለኝም። ግን ጠቅላይ ሚኒስትር ዶክተር አብይ አህመድ አካሄዳቸው ምናልባት ታላላቅ ሀገሮችን መያዛቸው ያለ ጦርነት አሰብ እንድናገኝ ሊረዳን ይችላል ወይ? ኦር እሺ ያም ደግሞ ባይሆን እንኳን ጦርነቱን ብንገባ ጦርነቱን ማሸነፋችን አይቀርም። እነዚህ ታላላቅ ሀገራቶች ደግሞ ፖለቲካሊ ሰፖርት እንዲያደርጉን ማድረግ የሚችል አቅም አለን ወይ ነው? አለን። ፖለቲካሊ ማለት በዲፕሎማሲ ኢትዮጵያ የተሻለች ናት አሁን ላይ የተሻለች ናት። ግን ጦርነት ከገባን ዲፕሎማሲውን አናጣም ወይ ነው? አናጣም። የማናጣበት ምክንያት አለ። አሁን የሚቃወመን አካል ዲፕሎማሲው የወደቀ ነው እድል የሚሰጠን። ምናልባት ጦርነት ስንገባ ዲፕሎማሲውን አናጣም ወይ ነው? አናጣም። የማናጣበት ምክንያት አንድ አለ። ከነሱ የሚያገኙት ነገር የለም። አሁን እዚህ ቀጠና ላይ የትኛው መንግስት መጥቶ ከኤርትራ የሚያገኝ ነገር የለም። ሪሶርስ የላቸውም። እኛ ነዳጅ አለ፣ ጋዝ አለ፣ እየተሰራ ነው፣ እየወጣ ነው። ይሄ ብቻ አይደለም። አሁን መንግስት ደጋግሞ ስለሚናገር አልናገርም እንጂ አየር መንገዳችን በዓለም ተፈላጊ አየር መንገድ ነው። ግድቡ ዋና ነገራችን ነው። ይሄ የሚያጓጓ ነገር አለ። ባይዜ አሁን ኢትዮጵያን መጠጋት የማይፈልግ ያደጋገር የለም። በዲፕሎማሲም ብትለው በኢኮኖሚም ብትል ባለው የሰው ጉልበት የሰው ኃይልም ብትል ኢትዮጵያ ተፈላጊ ነው። ሲጀመር ቀጠናው ራሱ ያለ ኢትዮጵያ የምትረጋጋ ቀጠና አይደለም። አሁን እያመንኩ ያለሁት ይሄንን ለማረጋጋት ጭምር ኢትዮጵያን ይፈልጓል። ኢትዮጵያን ፈልጉ ደግሞ ኢትዮጵያ መውጣቷ ግዴታዋ ነው። አሁን ማንም ሊይዛት አይችልም። ባይዜ እነሱ ተቀበሉም አልተቀበሉም እነሱ ወደዱም አልወደዱም ለራሳቸው ችግርም ስለሆነ የሚፈልጉት የባህር በር መገኘቱ አይቀርም። ግን በጦርነት አይሆንም፣ ያለ ጦርነት ነው የምናደርገው ሊሉ ይችላሉ። እሰየው ከቻሉ። ግን ጦርነቱ የሚቀር አይደለም። የእነሱን ሁኔታ ቀይ ባህርን ስናነሳ ሆርን ኦፍ አፍሪካንና መካከለኛው ምስራቅን የሚያገናኝ እዚህ ቦታ ላይ ጦርነት ተነስቷል። የእውነት ኢራን አሜሪካና እስራኤልን ፈትናለች ብለን ማሰብ እንችላለን? ፈትናለች ልንል እንችላለን። ዋናው ጦርነቱ የኢራንና እስራኤል ጦርነት ነው። አሜሪካ
እስራኤልን አጋዥ ናት። ኢራንና እስራኤል ጦርነት የጀመሩት ዛሬ አይደለም። የማይታይ ጦርነት የጀመረው 1979 ነው። የኢራን አብዮታዊ መንግስት ወይም እስላማዊ መንግስት ከተቋቋመ በኋላ እስራኤልና ኢራን ኢንተርናሊ ጦርነት ውስጥ ናቸው። ኤክስተርናሊ አልወጣም። ኢራን ከዛ ጊዜ ጀምሮ እስራኤልን ለማጥፋት ትሰራለች። 1947 ድምፅ ሲሰበሰብ 33 ድጋፍ፣ 13 ተቃውሞና 10 ታቅቦ ነበር። እዛ ውስጥ ኢራን ደጋፊ ማለት ወይም ድጋፍ ከሰጡ ከ33ቱ አንዱ ሀገር ኢራን ነበረች። ኢራንና እስራኤል በዛ ጊዜ በጣም ወዳጆች ነበሩ። ወዳጅነት ብቻ አይደለም። በ1955 ወታደራዊ ስምምነት ተፈራርሟል ኢራንና እስራኤል አይንና ናጫ ወይም እሳትና ጭድ እንዲሆኑ ያደረገው እስላማዊ መንግስት መቋቋሙ። እስላማዊ መንግስት እስራኤል መጥፋት አለባት ብሎ ያምናል። ባይዜ ኢራን ብቻ አይደለችም። ሊቢያ ኢራንን ተከትላ ከኢራን ጋር ውል ተዋውለው እስራኤልን እንደ ሀገር አንቀበላትም፣ ከዚህ በኋላ እስራኤል የምትባል ሀገር የለችም፣ እሷም መጥፋት አለበት ብለው ሊቢያና ኢራንና ሊቢያ በትብብር ይሰሩ ነበር። ሂዝቦላ በለው ሐማስ በለው ሁቲ በለው ሁቲ እንደውም የቅርብ ጊዜ ነው። ሂዝቦላ በጣም ረጅም ጊዜ የወሰደ ታጣቂ ቡድን የሚደገፈው በአብዮታዊ ዘብ ጠባቂ ወይም የአይአርጂሲ የሚባለው የኢራኑ አብዮታዊ ጦሩ ነው የሚደግፈው። ተጠርነቱም ለሱ ነው። አሁን ጩኸቱ በርክቷል። እስራኤልና አሜሪካ ተባብረው ኢራንን ጎዱ፣ ኢራን ተደበደበች፣ እንደዚህ ጦርነት ጀመሩ የሚባለው አይደለም። ለእኔ ውሸት ነው። ብዙ ሰው ስለ ጮኸ ባይዘ ውሸትን እውነት አያደርግም። ከኛ ሀገርም ፕሮፓጋንዳ የሚሰሩ ሰዎች ስላየው ነው። ብዙ ሰው ፕሮፓጋንዳ ስለሰራ አንድን እውነት ውሸት አያደርጉ፣ ውሸትን ደግሞ እውነት አያደርጉ። ኢራን እስራኤል መጥፋት አለበት ብላ ማመን ከጀመረ ጀምሮ እስራኤል ለመከላከል የኢራንን ሳይንቲስቶች አሳዳ ትገድል ነበር። የኒውክሌር ሳይንቲስቶችን ትገድል ነበር። ሊቢያ ውስጥ የፈጸመችውን ነገር አሁን አሜሪካ ወረረች ምናምን የሚለውን ነው እኛ የምናውቀው። ህዝባዊ አመፁን ግን ውስጥ ለውስጥ የመራችው እስራኤል ናት። ሊቢያ ለዛሬ እንድትበቃ ያደረገችው ማለት ነው። የእስራኤል ጦርነት የህልውና ጦርነት ነው እያልከኝ? የህልውና ጦርነት ነው። ስለዚህ አሁን የህልውና ጦርነት ስንል ኢራን ላይ ጦርነት አልተከፈተባትም፣ ኢራን ናት እስራኤል ላይ ጦርነት የከፈተችው እያልከኝ ነው? አዎ፣ ጦርነቱ አጀማመሩን ልንገርህ። ሶሪያ ውስጥ የኢራን ኤምባሲ ሲመታ ኤምባሲ ውስጥ የነበሩ 9 ጄኔራሎች ይሞታሉ። የማን? የኢራን። ሶሪያ ውስጥ ሶሪያና እስራኤል ድንበርተኛ ናቸው። ሶሪያ ድረስ መጥተው የኢራን ጄኔራሎች የድንበር ጉዳይ ለመፍታት ነው ሶሪያ ውስጥ የመጡት። መብታቸው አይደለም እንዴ? መብታቸው አይደለም እንዴ? ሀገር ለሀገር መብታቸው ሊሆን የሚችለው መሰለህ? መብታቸው ሊሆን የሚችለው ከኢራን ተነስተው ወደ ኢራቅ መሄድ መብት አይደለም? መብት ነው። ያንን እስራኤል መቆጣጠር መብት አላት? አይ መብት የላትም። መከላከል ግን ትችላለች። ለምሳሌ እኮ ሲያጠቋት ነው። በአንድ ምሳሌ ላስረዳ። አንተና እኔ እዚህ አለ። ከአንተ በፊት ይሄ ሚዲያ ይሄ ተቋም ሊኖር ይችላል። አንተ ግን እዚህ አለ። ይህንን ሚዲያ እየተቆጣጠርክ እየመራህ ሊሆን ይችላል። አንተ የለህም ብዬ አንተ አታስፈልግም፣ ጠፍተሃል፣ ሞታል ብልህ ምን ይሰማል? እንደውም አንተ መጥፋት አለብህ። ጠፍተሃል፣ የለህም፣ በቃ የህልውናህን አልቀበልም፣ መኖርን መጀመሪያ አልቀበልም፣ ከዚያም አለውም ካልክ ላጠፋ እፈልጋለሁ ብልህ አንተ ምን ማድረግ አለብህ? እከላከላለሁ። ትከላከላለህ። ይህንን ስትከላከል ግን እንደ ማህበረሰብ ነው። ባይዘ የኢራን ፖለቲከኞች ማህበረሰቡ ላይ ነው የሚያውጁ። አይተህ ከሆነ ፓርላማ ሰብስበው ሞት ለእስራኤል፣ ሞት ለጽዮናዊት፣ ሞት ለአሜሪካን ብለው ያሳውጃሉ። ለዚህ ምሳሌ እንደውም የቅርብ ጊዜ ታሪክ ባነሳልህ ሐማስ እስራኤልን በመታቀን በኦክቶበር 7 ማለት ነው። የዛን ቀን የኢራን ፓርላማ ቆሞ አጨብጭቧል። ፓርላማው ሙሉ ፓርላማው አያቶላን ጨምሮ ያስጨብጫቢው አያቶላ ናቸው። አጨብጭበዋል። እና ይህንን ያህል እየጠላ ታዲያ ሰፈሬ ስትመጣ ጎረቤት እስራኤልም እኮ እያደረገች ያለችው ኢራንን ማጥፋት ነው። አሁን ማጥፋት አይደለም ማጥፋት ኔሴስ ይሄ ያላትን የቴክኖሎጂ ምናምን ማዳከም ነው። ያ ማዳከም ኔሴስ እስራኤል ያንን ስታዳከም እስራኤል ደግሞ ከፍ ስትል እስራኤል ነገ ከነገ ወዲያ ኢራን ላይ ኢራንን አጠፋለሁ ማትልበት ምክንያት ይኖራል ወይ ነው? ኢራንን አጠፋለሁ ምትል ቢሆን ኖሮ መጀመሪያውኑ ኢራንን አጠፋለሁ ብላ ትነሳ ነበር። ምክንያቱም አሜሪካ ከጎኗ ናት። ምዕራባውያንም በፊት ከጎኗ ነበሩ። ይሄ ሁሉ ተደማምሮ ኢራንን እናጠፋለን፣ ኢራን መጥፋት አለበት ብለው በፓርላማቸው የሚያስነግሩ ነበር። ልክ እንደነሱ ማለት ነው። ፕሮክሲ ዋርም ያደርጉ ነበር። እስራኤሎች ፕሮክሲ ዋር አልፈጸሙም፣ አላደረጉም። አሁን እዚህ ቤት ሆነ አንተ ወደምታውቀው ወደ ጎረቤት ድንጋይ ወረወርክ። እሺ የመጀመሪያው አልታወቀም፣ ዝም አለ። ሁለተኛ ወረወርክ። ድንጋዩ ከየት እንደተወረወረ ይፈለጋል። አይ ከዚህ ቤት ነው የተወረወረው፣ ከዚህ ቤት ማለት ነው። የዛ ቤት ሰውዬ ምላሽ የማይሰጥ ይመስልሃል? ስለዚህ እስራኤል የህልውና ጦርነት አለባት ምልህ እስራኤል ኢራን ትጥፋ ብሎ በፓርላማቸውም በአስተሳሰባቸውም እንደዛ ሲያስነግሩም ሲጽፉም ሲሰሩም አላየውም። ግን አብዮታዊ መንግስት የሁለቱም ወዳጆችን ባይዘ ኢራንና እስራኤል በትውልድ ራሱ የተቀራረቡ ናቸው፣ ከአረቦቹ በላይ ማለት ነው። ፓርሻን ናቸው እነዚያ፣ አረቦች አይደሉም። እነሱም ነን ብለው አያምኑ። እስላማዊ መንግስት ሲቋቋም ግን ኢራን እስራኤልን ለማጥፋት ተብሎ ነው የተቋቋሙ። ስለዚህ ባይዘ አሁን አሜሪካንን ፈተነች የምንለው ምክንያት ራሱ እነሱ ከ40 ዓመት በላይ ያን ነገር ሰርተዋል። ይሄ የሚሳኤል ከተማ
ዋሬቨር የጦርነት አቅም ማሳደግ የመጣው ሶስተኛ ወገን ጦርነት ለመዋጋት ባዜ ኢራንም እኮ ለራሷ ጦርነት አይደለም አሁን ኢራን እኮ የራሷን ጦርነት አይደለም እየተዋጋች ያለችው የፍልስጤምን ጦርነት ነው እየተዋጋች ያለችው። ኦኬ እሺ ጥሩ እዚህ ጋር እናምጣውና ፍልስጤም ሀገር መሆን የለባትም የሚል እምነት አለ አንተ? ሀገር መሆን የለባትም ብዬ አላምንም። ሀገር መሆን አለባት። ሀገር ስትሆን ግን አንድ ሀገር ለነሱ አግዞ ሌላ ሀገር እየወጋ አይደለም። ዋናው እኮ ጋዛ ላይ የሚደረጉ ነገሮች ናቸው። አሁን እነዚህ ማለት በእስራኤልና በፍልስጤም መካከል የጋዛ እንቅስቃሴዎችን እናያለን። እዛ ላይ እስራኤል እዛ ላይ እየወሰደች ያለችው እርምጃ ፌር ነው ብለህ ታስባለህ? ባይዜ አሁን እስራኤል መጥፋት አለበት ብለው የሚያምኑ እኔ አሁን እንደ ሀገር ትጥፋ አይደለም እኮ ግን ጋዛ ላይ እየወሰደች ያለችውን እርምጃ ፌር ነው ብለህ ታስባለህ? ፌር ነው ለኔ። ኦኬ ፌር ነው። የኢራን ደግሞ ያንን ፌር ነው ብላ አታስብም? አለማሰብ መብቷ ነው። አለማሰብ መብቷ ነው ያልኩ። ኢራን ማለት ሐማስ ማለት ነው። ሐማስ እና ኢራን አንድ ናቸው። ስለዚህ ያንን አያስቡም። እኔ የፍልስጤም ህዝብ ሀገር አይገባውም ብዬ አላምንም። ሀገር ይገባዋል። ሀገር ሲሆን ግን እነዚህ ጠላቶች እስራኤል ሀገር አይደለችም ብለው የሚያምኑ ሰዎች እዚህ ጋር እግር እንዲያገኙ ተደርጎ አይደለም። በህጋዊ በዓለም ስርዓት እስራኤል በዲፕሎማሲ በሁሉ ነገር ሰርታ ሀገር እንደሆነች ሁሉ እነሱ ሀገር መሆን ይችላሉ። ባይዜ የማይደገፉበት ምክንያት የለም። ብዙም ሰዎች ይደግፏቸዋል ሀገር እንዲሆኑ ማለት ነው። እስራኤል የምትቃወመው እዚህ ጋር እኔ እንድጠፋ ይፈልጋል። እሱ ደግሞ መጥቶ እዚህ ጋር እግሮን ከተከለ ያጠፋኛል። ምክንያቱም በየአደባባዩ ሞት ለእስራኤል ብሎ የሚያውጅ አለ። የፍልስጤም ሀገር መሆን እኔን ያጠፋኛል ብላ ታስባለች። እንድታስብ አድርጓል። የኢራን አብዮታዊ ዘብ አያያዙ እሷ ብቻ የኢራን አብዮታዊ ዘብ ስልጣን ላይ ባይኖር እስራኤል የፍልስጤምን ሀገርነት እውቅና ትሰጣለች ብለህ ታስባለህ? ትሰጣለች። ኢራንና እስራኤል ራሱ አይጣሉ ብዬ አምናለሁ። ኢራንና እስራኤል አሁን የደረሱበት ደረጃም አይደርሱም። እስላማዊ መንግስት እዛ ሀገር ላይ ባይቋቋም ማለት ነው። ጦርነት አስፈላጊ አይደለም እንደ ደህንነት ለመካከለኛው ምስራቅ ብቻ አይደለም ለመላው ዓለም ሰላም ቢሆን መልካም ነው። እስራኤልም ፍልስጤምም ኢራንም ሁሉም ሰላም ሆነው የነሱ ጦርነት ያው ኢትዮጵያ ውስጥ አሁን ብዙ ኢምፓክት ይዞ መጥቷል አይደለ? የነዳጁን ነገሮች እያየን ነው። የነሱ ሰላም መሆን የኛ ሰላም መሆን ስለሆነ እንግዲህ ለዓለም ሰላም እንመኛለን። ለኛም አንድ በረከትም አለ። እሷ ነገር ላንሳና ልቋጭልኝ። አሁን ሚድል ኢስቱ ጦርነት ነው። የኃይል መሰረተ ልማቶች እየተመቱ ነው። ለኛ ጦርነቱ በረከት ሊሆነን ይችላል። አንደኛ የራሳችንን ነገር እንይዛለን። የራሳችንን ነገር ስል አሁን እጃችን ላይ የተጨበጠው ነገር ኤሌክትሪክ ፓወር ነው። የኤሌክትሪክ መኪኖችን እዚህ መገጣጠም መጀመር እንችላለን። ኦልሬዲ ተጀምሯል። ያንን ወደ ማምረት ልንሸጋገር እንችላለን። ያ አንደኛው ቻሌንጁ የሚፈጥርልን ጥሩ እድል ነው። ሁለተኛው እዛ ጋር ጦርነት ውስጥ የገቡ ሰዎች ነዳጅ ይፈልጋሉ። ነዳጅ ደግሞ እኛ አለ። የኛ ነዳጅ እንዳይወጣ እዛ አካባቢ ያሉ በፕሮክሲ ዋር የሚዋጉ አሉ። ኢራንም በለው ኢራንም ለኛ ጥሩ አይደለችም ባይዘ ሳውዲ አረቢያ በለው የሻቢያ አጋር ናቸው እና እነሱ ሲመቱ ለኛ በረከት ሊሆን ይችላል። ሲመቱ ማለት ይውደሙ ይጥፉ ማለት አይደለም። አሁን እኛም እየተጠቀምን ስለሆነ ግን ጦርነት ችግርና ቀውስ ብቻ ይዞ አይመጣም። ለአንዱ በረከትም ይዞ ይመጣል። ለተጨቆነ ለረጅም ጊዜ ነዳጅ ሳናወጣ ቆይተናል አይደል? ነዳጅ ሳናወጣ የቆየንበት ምክንያት ሀገረ መንግስት ሳይኖረን ቀርቶ አይደለም። እነሱ በሚፈጥሩት በፕሮክሲ ዋር እንደና ሻቢያ ያሉ ታጣቂዎችን በመደገፍ የሻቢያን መንግስት አሁንም ይደግፋሉ። እነዚያ ሰዎች አሁንም ይደግፋሉ። ምክንያቱም እኛ እንድንቆም ስለማይፈልጉ። የማይፈልጉበት ምክንያት የኛ ተፈጥሮ እኛ ያለን ሀብት በአጭር ጊዜ እንድናድግ ስለሚያደርግም ጭምር ነው። የኛን ጉልበትም ስለሚፈልጉ ነው። እና ለኛ በረከትም ሊሆን ይችላል የሚለውን ያዝልኝ። የመጨረሻ ጥያቄ እነ ልደቱ አያሌው ከምርጫ በፊት ህዝባዊ እምቢተኝነት ለመቀስቀስ እየሰሩ እንዳለ በተደጋጋሚ ይናገራሉ እና የኢትዮጵያ ህዝብ ማለት ከነሱ ጋር ይቆማል ብለህ ታስባለህ? አቶ ልደቱ አያሌው የረጅም ጊዜ ወሬ ልምድ አለው። አሁን የረጅም ዓመታት ልምድ ያካበተ ወረኛ አታውራ ማለት አትችልም። ያውራ መሬት ይወርዳል ወይ የሚለው ነገር ነው ዋናው ነገር። ልደቱ ከ97 በኋላ የከሰረ ፖለቲከኛ ነው ለኔ። ብዙ ሰውም እንደዛ ነው የሚያስበው። ጥቂት ሰዎች ቢከተሉት ነው ዩቲዩብ እና ፌስቡክ ላይ ራሱ ማለት ነው። አሁን የነሱ አቅም ያለው ዩቲዩብ እና ፌስቡክ ላይ ነው። ይሄን የምልበት ምክንያት አንድ ነው። ጀዋር መሐመድ ታስታውስ እንደሆነ ተከበብኩ አለ። ያ ሁሉ ሀገር ተቃጠለ። ተከብብ ያለው በአንድ ስንኝ ነው እና ሰው ሞተ። ብዙ ሰው ነው የሞተው። ብዙ ንብረት ነው ወደመ። ቢሊየንስ ንብረት ወደመ። ከዛ በማግስቱ አንድ ነገር አለ። እዚህ ጫና ሲበረታበት ማለት ነው። ከንዶ የሃው ዓለሙ ከንጩፈም ሃበነሙ ቄሮ እኙ አከታቴ አገር ሲስቴ ጅርታ ሙልስቴ ጅርታ ብሎ ጻፈ። ምን ማለት መሰለ? የሞተ ይቀበር የተዘጋም ይከፈት። ቄሮ ማን እንደሆን አሳይታል። ጉልበትህን አቅምህን አሳይታል።
አንድ ከዚህ ሰውዬ የተረዳሁት አውሬ ጨካኝ መሆኑን ነው። ያችን ነገር ተጠቅሞ ባይዜ ህዝቡ ኢሞሽናል ነበረ፣ ወጣቱ ኢሞሽናል ነበረ። በዚያው ልክ እንዴት እሱ ይከበባል ከሚል አንጻር ማለት ነው። ሌላ የፈለኩት እሱ አቅም ነበረው፣ ያንን የማድረግ አቅም በዛ ጊዜ ነበረው። 1 ሳምንት አልቆየም የእሱ አቅም ራሱ። የሃጫሉን ሞት ተጠቅመውም ፖለቲካ ሊሰሩ ፈለጉ ገዳዮቹ ራሳቸው ማለት ነው። እና ያም አለፈ። አሁን ከዛ በኋላ እነ ጸጋዬ አራርሳ በለው እነ ሕዝቅኤል ጋቢሳ በለው እየወጡ ዛሬ አድማ አድሙ፣ ዛሬ እንደዚህ ያድርጉ፣ ህዝቡ አይውጣ ከቤት፣ ሰራተኛው አይግባ እያሉ ብዙ ጊዜ ቅስቀሳ አድርገዋል። አንድም ቀን ግን ቤቱ የቀረ ሰው የለም። አንድም ቀን እነሱን ያበረ ሰው የለም። ለምን መሰለ? አያቸው፣ እነሱ ማን እንደሆኑ አያቸው። አንደኛ ጨካኝ ናቸው። ሰው ለሞተው እንዴት አያዝንም? ቢያንስ ሌላው ሊቅርሽ፣ ንብረት ይውደም፣ ሀገር ይቃጠል፣ እንዴት የሞተ ይቀበር፣ የተዘጋ ይከፈት፣ ማንነትን አሳይታል ብለህ እንዴት ህልና ካለው ሰው እንዴት እንደዚህ ትጠብቃለህ? ለዚያውም ፖለቲካ ተንታኝ ነኝ፣ አፍሪካንም በዓለምም በጣም ታዋቂ ነኝ፣ በጣም ምጡቅ ነኝ ብሎ የሚያስብ ሰው በዚህ ልክ ከወረደ እኔስ ይሁን እሱ እንኳን አሁን አቅም የለው። ጀዋርን ብታስብ አሁን ዩቲዩበር ነው። በዩቲዩቡ የሚዞር የቡና አጣጪ ወሬ የሚያወራ አብይ እያለ የሚውል ሰው እንጂ ጀዋር ራሱ አቅም የለውም። አይደለም ልደቱ ከስሯል። ወደ ክስረቱ ብትለው ራሱ አሁን ስድብ ይሆንበታል ብዬ አላምንም። የከሰረ ፖለቲከኛ ስለሆነ አይደለም ህዝብ የእሱ ቤተሰቦች ራሱ አይሰሙት። ሰምተው አመፅ ይፈጥራሉ ብዬ አላምንም። ሊያደርግም አይችልም። ደግሞ አቅምም የለው። አቅም ቢኖረው ራሱ አሁን ያለው መንግስት ያንን ነገር ለማድረግ አቅሙ አይፈቅድም። አሁን መንግስት ቆሟል፣ ተረጋግቷል። በአቅም ነው የምልህ። በአቅም ራሱ እንደዚህ አይነት ነገር አሁን ወከባ በመፍጠር የሚመሰረት መንግስትም አይኖርም፣ የሚቀየር ስርዓትም አይኖርም። በወረቀትና በካርድ ብቻ ነው። አሁን ይሄ የመንግስት የመዋቅር ሰራተኛ ምናምን ሆኜ አይደለም፣ ከማየው ከልምድም ካየነውም አንጻር። ስለዚህ ከስሯል። ልደቱ የከሰረ ፖለቲከኛ ብዬ ነው ማምነው ሰው። ስለዚህ ከመለፍለፍ ውጪ የሚያመጣው ነገር የለም ነው ሐሳቢክ? አዎ፣ ምንም መሬት ላይ ያወራ ይችላል፣ መሬት ላይ ጠባ አይልም፣ ማህበረሰቡም አይቀበለውም። ኦኬ፣ ጥሩ። እንደው አጫሉን አንስተሃልና ስለ አጫሉ የሆነ ነገር ልጠይቅህና ላጠቃልል። በአጫሉ ሞት ምን ተሰማ? የአጫሉ ሞት የሰማሁት ተኝቼ ነው። ሌሊት 4 ሰዓት ነው 5 ሰዓት አካባቢ ተኝቼ ስልክ ስጎረጉር አንድ ማቀው ፔጅ ሃጫሉ ሞተ ብሎ ለጥፏል። በእለቱም በጣም ነው የደነገጥኩት። በዚህ እኔ ቤተሰብ ይሞታል እንደዛ አይነት ድንጋጤ ራስ ምታት ያዘኝ አስታውሳለሁ። ከዛ ቀጥሎ የሚፈጠረው ነገር ነው በጣም ጭንቀት ውስጥ እንዲገባ ያደረገኝ እና ከዛ ወጣቶች ተሰብስበው ሆ እያሉ ነበረ። ሻሸመኔ ቃጠሎ ተጀመረ። ሰው መግደል፣ ሰው ማሳደድ ተጀመረ እና የዛን ዕለት ራሱ ጀዋር ቀርቦ መጨረሻ ላይ ተይዞ ክላሽ ይዘው ጨፌ ኦሮሚያ ገብተው ባለስልጣን ለመግደል የሞከሩበትን ብቻ አይደለም ማለት መጨረሻ ላይ ዛሬ ያበቃልሃል፣ አሁን ይህንን ወጣት እንደጠራኸው መልስ፣ ወደ ቤት ተመለሱ በላቸው ብለው እንደዚህ ወታደሮች ቆሟል። ቀይ ለባሾች እንደዚህ ጎንና ጎን ቆመው ነው ሲናገር የነበረው። በርሜል ላይ ከፍ ያለ ነገር ላይ ቆመው አሁን ወደ ቤት ተመለሱ፣ እኛ ከመንግስት ጋር እንነጋገራለን፣ እናንተ ግን ተደራጁ ጉርማ ብሎ ነው የተናገረው። በየአካባቢያችሁ በየሰፈራችሁ ተደራጁ፣ ከተስማማንም እናሳውቃለን፣ ካልተስማማንም እናሳውቃለን። አፍተር ዛት እስር ቤት ገባ። መንግስት ታሰረ ተባለ። ገብተዋል። ሲጀመርም መንግስት አልነበረም። ባይዜ ለውጥም የመጣው በእነሱ ብቻ አይደለም። እነሱ የሆነ ነገር አግዘው የሆነ ነገር ጠብ አድርገው ሊሆን ይችላል። ለውጥ የመጣው በመዋቅር ነው። መንግስትም የተቀየረው በመዋቅር ነው እንጂ የነበረው መንግስት የትኛውንም ነገር ጃም የማድረግ አቅም ነበረው። የኢህአዴግ መንግስት እያልኩ ነው። ስለዚህ የሃጫሉ ሞት መንግስት ገደለ ብለው ነው ያስነገሩት እነሱ። መንግስት ገደለ እንደዚህ ያደረገ ነው ያሉት። መንግስት እንዴት የራሱን እጅ ይቆርጣል ወይ የራሱን አይን እንዴት ያጠፋል? ምክንያቱም የአርት ሰው ማለት የመንግስት አይን ጆሮ ማለት ነው። ምክንያቱም የሚናገራቸው የሚጽፋቸው ነገሮች ሰው ይሰማል፣ ህዝብን ለማነሳሳት ይጠቀማል። ስለዚህ መንግስት እንዴት ለመክሰር ፈልጎ ነው? ያን ሁሉ ንብረት ውድመት እኮ መንግስትን የሚያከስር ነገር ነው። ሲጀመር መንግስት ላይ ጫላ የሚፈጥር ነገር ነው። እንዴት መንግስት ሊገድል ይችላል? ለለውጡስ ሃጫሉ እንዴሳ በጣም መስዋዕትነት አልከፈለም? እሱ እኮ ለዛ እኮ ነው የመንግስት አይንም ጆሮም እጅም ነበር ምልህ። ለዛ ነው ባይዜ ወያኔ በትግል ውስጥ አብሮ ከነ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አብሮ ነበሩ። ሊገሉት አይችሉም የሚል መግደል አይደለም አያስቡትም። ሲጀመር ኪሳራ ነው ለነሱ። ቢያስቡት ራሱ ለነሱ ኪሳራ። ሰው እንዴት መክሰር ይፈልጋል? አይፈልግም። እንደውም ተጠቅመውት እሱን ተጠቅመው ሌላ ነገር አሁን ዛሬ የሚደረግ አሁን ልማት አለ አይደል? አሁን እየተሰራ ያለ ነገር አለ አይደል? ሃጫሉ ዛሬ ቢኖር የሆነ ነገር ቢናገር በጣም ተሰሚ ሰው ስለሆነ የሆነ ነገር ቢጽፍ የሆነ ነገር ቢዘፍን
ከዚህ የተሻለ ስራ ይሰራል። ለመንግስት ቀኝ እጁ ነበር። ቀኝ እጁ ስል ከሚናገራቸው በተለያየ ሚዲያ ያቀርቡታል። እነሱ እንዲናገር የሚፈልጉትና እሱ የሚናገረው የተለያየ ነው። ባይዜ ጃይንት ነው። እኔ አስተሳሰቡን በጣም የምወድለት ጃይንት ሰው ነው ሃጫሉ ማለት። በጣም ጃይንት ሰው ነው ያጣ ነው። ዘፋኝ ብቻ አይደለም ለእኔ ማለት ነው። የፊትህ ሰው ነው፣ ሀቀኛ ሰው ነው። እሱን ያጣ ነው። በዛ ጊዜ በጣም መሪር ሀዘን ነበር። ልባችን በጣም የተሰበረው። እንደ አንድ ዘፋኝ ብቻ አልነበረም ማየው። የሆነ ሲምቦል ነው። ብቻውን ህዝብ የሆነ ሰው ነው። ብቻውን ወጣቱን ይዞ ተሸክሞ ህዝብ ሆኖ ሰውን የሚያነሳሳም ብቻ ሳይሆን ሰውን በጠመንጃ በዱላ በሆነ ነገር ብቻ ሳይሆን በአስተሳሰብ ሰው ተቃውመ ለውጥ እንደምታመጣ ያሳመነም ሰው ነው። ገብቷል። ለጸብ የሚያነሳሳ አልነበረም ሃጫሉ። ወደ ጸብ የሚከት ወደ መገዳደል የሚከት ነገር እያለ ሰላም እየሰበከ በሰላም ውስጥ ለውጥ ያመጣ ሰው ነው ለእኔ ሃጫሉ ማለት። አይቭኖት ወርድ በጊዜው በነበረው ስሜት ማለት ነው። እና ይረብሸኛል። መጨረሻ ቀረ የምትለው ሀሳብ ካለ የምትለው ነገር ካለ እድል ስጥ። ቀረ የሚለው ሀሳብ የለኝም። አሁን በኢትዮጵያ ውስጥ ባለን ደረጃ ነገሮች በአንድ ጀንበር ላይ ሊለወጡ ይችላሉ። ህዝቡ ያው ፔንታቶኒክን ብንሆን አስተሳሰባችን ትዝታ ውስጥ ቢቀረቀርም ሻገር ያለ ነገር ለማየት በትዕግስት ነገሮችን ብንመለከት፣ የትኛውም ፖለቲከኛ የትኛውም የራሱን ሀሳብ ይዞ ሊነዳን የሚፈልግ ሰው ሳይሆን የተሻለ ነገር የሚመራን የተሻለ ነገር እንዲሆን አስተሳሰባችን ከብሔርተኝነት ከጽንፈኝነት የራሳችን ካልሆነ እኛ ካልበላን እኛ ካልመራን ከሚለው አስተሳሰብ ህዝቡ እንድላቀቅ እፈልጋለሁ። ህዝቡ አስተምሮታችን ማህበረሰባችንም ከዚህ አስተሳሰብ ውስጥ ወጣ ብሎ የዓለምን ነባራዊ ሁኔታ ቴክኖሎጂውን እድገቱን እኛም የት መድረስ እንዳለብን ሁሉም ሰው እንዲያስብና የተሻለን ነገር ዛሬ እንድንሰራ እላለሁ። በጣም አመሰግናለሁ። ጥሬና ክብረ እዚህ ድረስ ስለመጣ። ውድ አድማጭ ተመልካቾቻችን የነበረን የመሃል ሚዲያ ጅማት ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ እንግዳ እስከምንገናኝ መልካም ጊዜ ይሁንላችሁ።